ትጠይቂያለሽ። ወላሂ ችግር የለም። ቆይ አንተ አሁን ቁርአን የተብራራ ነው አይደለም? ራሱን ችሎ የተብራራ ነው አይደለም? እዱ ያጭህም አንዴ አንዴ ረጋብሽ እዱ እቺን ታይበታለሽ። አንዴ እዚህ ጋር ሳነባት እግዚአብሔር ደክሞት ይተነፍስ ነበር። ልክ እንዳንተ እዩተ ሰሂህና ዳኢፍ እንዳለው ቁርአንህ ላይ ሰሂህና ዳኢፍ አለው አይደለ? እኛም ጋር ደግሞ ተቀባይ ያለው መጽሐፍ ቅዱስና ተቀባይ የሌለው አለ። አረ ይሄ መጽሐፍ ቅዱስ ነው ዘጻት ነው መጽሐፍ ተቀባይነት ያለው መጽሐፍ ቅዱስ ያመጣሁት። ግን እዚህ ጋር ሳነብ እግዚአብሔር ተነፈሰ ይላል፣ ደከመውና ይላል፣ አረፈና ተነፈሰ፣ ያው አረፈ ተነፈሰ ይላል። የሚያርፍና የሚተነፈስ አምላክ እንዴት ነው የምታመልኪው? እቺን ነገር ማለት አንዴ አንተ አለ አይደለ እንዴ ባት ብቻ አንቺ ከስተመከለሽ ወሳይሽ ንከርስም ከርስታ አሁን አንተ ስፐርሙን ይረጨለ እንዴ አንተ አምላክ አርሽ ላይ ቁጭ ብሎ ታወራለህ እንዴ? ለምበ ነው በቃ ቻታያቸው ይሄ ነው ክርስትና። እንደዚህ ነው መልስልህ። ሚውት አድርግ። ማን ሚውት አድርግ? አንተ ሚውት አድርገህ ገበረ ሱብሃንአላህ። እንደዚህ ቆሻሾች ናቸው። እንዲያስ ሴት ሆና እንደዚህ ታወራች ባለ እኔ ወንድ ባው ችግር የለብኝ ባለጌ ይባላል። ሴት ሆና አሳዳጊ የበደላት ቆሻሻ ይቅርታ በጣም ግን ይሄ መቆሸሽ ነው ያጀማ ወላሂ መቆሸሽ ነው። ኤኒዌይ አንድ ነገር ላሳያችሁ እህቴ፣ ግን ወገናችን ግን ሶሪ ወገናችን ራሱ አይደለሽም ተማሪ ሰስራት ሊኖርሽ። እሺ ያው እዚህ ጋር እንምጣና አንድ ነገር ላሳያችሁ። እኔ ገርሞኝ እኮ ነው እንትን ካልኩባችሁ አፉ በሉኝ እሺ እህቶቼ። አስደንግጣኝ ነው እንደዚህ ስታወራ ያስደንግጣል። እሺ ይሄ መጽሐፍ ይታያችኋል። ይሄ መጽሐፍ ላይ ምን የሚል ነገር እናገኛለን? ተመልከቱላችሁም ምን ፕሩፍ አደረኩ መሰለ? አምላክ እግዚአብሔር የሰይጣንን ቃል እንደሚፈጽም ፕሩፍ አደረኩ። ጠየቅ ይችላል። የጠየቀውም ጥያቄ ነገረው ያለው ትእዛዝ ነው። ነገረው ያለው ሐቢቢ ጥያቄ አይደለም የጠየቀው። እሺ አሁን የሆነ ነገር ጠየቅኩ ነው ወይስ ጠየቅኩ ነው እንድለው አዘዝከኝ በለው ብለህ አዘዝከኝ። ኢት ዲፔንድስ ኦን ዘ ኮንቴክስት። ስማኝ አንድ ጊዜ ኮንቴክስት ላይ ዲፔንድ ያደርጋል። ሜን ፖይንት ላይ አይደለም። ሜን ፖይንት አንተ እኔን ጓደኛዬን ሂጄ እንደዛ ድረስ አዘኸኛል። ንገረው ነው ያልከኝ። ንገረው እስኪ ብትለኝ የሆነ ወይም ደግሞ እስቲ ትነግረዋለህ ብትለኝ ሐሳብ ነው ትነግረዋለህ ከሆነ ወይም ደግሞ ታማክረኛለህ ምክር ከሆነ ግን ቃል በቃል ንገረው ካልከኝ ትእዛዝ ነው የሚሆነው። ምን መሰለህ ምን እያልኩ መሰለህ? ንገረው ስላልኩ ትእዛዝ አይደለም። ንገረው እንደዚህ ካላልከው ካልኩ ትእዛዝ ነው። አሁን ኃይለ ቃሉ የት አለ? እንዲገባ አማን ሚውት እንድታረግ ንገረው አልኩ። ይሄ ቃል ትእዛዝ ነው ወይስ አይደለም? መናገሩ ነው ትእዛዝ ወይስ ማድረጉን ነው? አሁን እኮ አንተ ንገረው ስለተባልክ እንዲደረግ አዘዝኩ። ንግግር እኮ ነው ሐቢቢ። ንገረው ነው ያልኩህ። አድርጋለህ ንግግር ተናገር ነው ያልኩህ። ዳይሬክትሊ እንደዛ አይደለም። ምን እያለ መሰለህ? ስማኝ ንገረው እኮ ነው ያለው። እሺ ቆይ መጽሐፉ ልካለው ንገረኝ። ያ መጽሐፍ እኮ ንገረው እኮ ነው ያለው። ሰይጣን መጥቶ አምላክህን እንደዚህ በላለው። እግዚአብሔር ደግሞ የሰይጣን ቃል ሲያንተ ከዛ ያለውን እንቀጥል። መልሰው ወደ ላይ አንድ ጊዜ መልሰው እንቀጥለዋለን። ይነበባ ዋናው ግን ይሄ መልስ ንገረው ብሎ እግዚአብሔር ሰይጣን አዞታል። ኢምራን አንድ ጊዜ እቺ ከሷ በታች ያለችውን አንብባትና ታነበዋለህ። ችግር የለውም ግን መጀመሪያ ጥያቄ ማለት ታነበዋለህ። ከፍቼዋለሁ ችግር የለውም ታነበዋለህ። ግን እያልኩ መሰለህ ንገረው ማለት እዚህ ጋር ኮንቴክስቱ ላይ ዲፔንድ ያደርጋል። ንገረው ስላልኩ ትእዛዝም ሊሆን ይችላል፣ ትእዛዝም ላይሆን ይችላል፣ ጥያቄም ሊሆን ይችላል። እንዲህ ማለት አይችልም። እግዚአብሔር እዚህ ጋር መጀመሪያ መልስና ከዛ ትጠይቀኛለህ። መልስና ትጠይቀኛለህ። ደግሜ ፖይንቱ ገባ። ልመለስልህ። እግዚአብሔር የሰይጣንን ሐሳብ ሰምቶ አብርሃም ልጁ ይስሐቅን እንዲያርድ አዞታል ወይስ አላዘዘውም? ቆይ ስማኛ አንድ ጊዜ። አንተ ለአላህ እንደዚህ አድርግልኝ ስላልከው አንተ አዘዝከው ማለት ነው ወይስ ጠየቅከው ነው? አሉ የራስህን መልስ። መጀመሪያ የራስህን መልስ። እየመለስኩልህ እኮ ነው። ይሄ እኮ መጥፎ ልጅ ማረድ እኮ ነው። ማናማን ልጅህን እረድ እኮ ነው። ልጅ ማረድ ነው። አዎ ትክክል ነህ ኢምራን፣ ትክክል ነህ። ሰይጣን ለእግዚአብሔር ጠይቆታል። እግዚአብሔር ሰይጣን የጠየቀውን ነገር አድርጓል። ትክክል። እሱን አለ እሱን ቅድም ብለዋል። አሁን ደግሞ በእኔ መንገድ መልስ ጥያቄ። እግዚአብሔር ያነሳውን ሰይጣን ያነሳውን ሐሳብ እግዚአብሔር ፈጽሞታል ወይስ አልፈጸመውም?
ስለፈጸመው አዞታል ነው ወይ ነው እያልኩ ያለሁት። አዎ ፈጽሞታል። አልፈጸመም አላልኩም እኮ ከመጀመሪያው እስካሁን ፈጽሞታል ብያለሁ። በቃ መልሰታ አትሸፋፍናት ሐቢቢ። መሸፋፈኑን ተሆነ ቃል በቃል ከመለስክ በኋላ እሺ ስማኛው ቃል በቃል ልበልልህ ይምራን። ሰይጣን የጠየቀውን ጥያቄ እግዚአብሔር ፈጽሞታል። እሺ በቃ አመሰግናለሁ። በዛም ሰላም ብያ ሚውት አድርጊ መሀላት ግቢ። ቀባኸውም አልቀባኸውም ዋናው አሁን እሷ ጀማ ሀሳቡን መናገር ሳልፈለገው በተዛዝ ይሁን ችግር የለውም። በዛም በዚህም ሂድ። ዋናው እግዚአብሔር የሰይጣንን ቃል አስፈጻሚ ነው። ሰዎችን ሰምቶ ወይም ደግሞ ልጅ ያለውን ቃል ሰምቶ አስደርጓል። ይሄ ደግሞ ሊትራሊ ሰይጣንን አምላክ ያደርገዋል፣ እግዚአብሔር ደግሞ የሰይጣን አካል ያደርገዋል ማለት ነው። ለምን? እግዚአብሔር ቃል በቃል የሰይጣን ሐሳብ ሰምቶ ስለተገበረ። እንደዚህ አይነት አካል ደግሞ አምላክ ሊሆን አይችልም። እደግመዋለሁ፣ አምላክ ሊመለክ አይችልም። ምን መሰለህ? ቆይ አንድ ጊዜ ኤቢ ሶስት ሰዎች ናቸው። ቆይ አንዴ አማን ተስማሙና ከዛ ትቀጥላላችሁ። ምን መሰለህ? አሁን እዚህ ጋር ይሄ ክፍል አሁን ይህን ክፍል ያመጣው ኢምራን ለምንድን ነው? ሌላ ቦታ እኮ እንዳለ ያውቃል። ለምሳሌ መጽሐፈ ኢዮብ ምዕራፍ 1 ከቁጥር 2 አካባቢ እግዚአብሔር ሰይጣን በሰማያዊ ሸንጎ ፊት ቆሞ እግዚአብሔር ከሰይጣን ጋር ይነጋገራል ይላል እኮ። ይህን የሚያደርገው ለምንድን ነው? ኢዮብን ለመፈተን አድርገኛ። ሌላ ምሳሌ እየሰጠው ነው። ሚውት አታርገኝ። ሌላ እየሰጠው እኮ ነው። መጽሐፈ ኢዮብ ላይ እኮ ይላል እኮ። ያንን ለምን አታመጣም? ይምራ አውጥቼዋለሁ። ወጥቷል፣ መጽሐፊ ወጥቷል። እዚህ ጋር አየህ ሙስሊም አዞታል። ወደዚህ እመጣልሃለሁ፣ ግን ከሱ በፊት መጽሐፈ ኩፋሌ ላይ ያለውን መልስ። እሱን ከመለስክ በኋላ ደግሞ ቅድም የዋሻሃት ለዚህ ጋር ማለት ነው፣ እሱ ላይ ደግሞ እናወራለን። እሺ፣ ስለዚህ መጽሐፈ ኩፋሌ ላይ ቆምና እግዚአብሔር ለምን ሰይጣን እንዳዘዘው ምክንያቱም እንደሆነ አስረዳኛው፣ አዳምጣለሁ። ከርዕስ ግን እንዳትወጣ። ርዕሳችን መጽሐፈ ኩፋሌ ምዕራፍ 24 ነው። ቀጥል። እኔ ነው ሌላ እያወራ ያለ ሰው አለ? ይኸውልህ ምን መሰለህ ኢምራን፣ አሁን እዚህ ጋር ለአንተ ግልጽ መሆን ያለበት ነገር ሙሉ ባይብሉ በምን አውድ ነው የተጻፈው የሚለውን ነገር መረዳት አለበት። ገብቶሃል አይደለ? በመጽሐፍ ቅዱስና በተለያዩ ቦታዎች ላይ እግዚአብሔር ሰይጣንን የሚናገረውን እንደሚሰማ እና ከሱ ጋር ውይይት እንደሚኖር የሚያሳዩ ቦታዎች አሉ። ይህንም መጀመሪያ በደንብ ሁሉንም ጥቅስ አውጥተህ ነው እንትን ማለት ያለብህ። አሁን እዚህ መጽሐፈ ኩፋሌ ላይ እንደዚህ ተብሏል ሳይሆን ትረዳዋለህ እኮ። ይህን ላንተ አልነግርህም፣ ግን እግዚአብሔር ሰይጣን የሚናገረውን እንደሚሰማ እና ከእርሱ ጋር ውይይት እንደሚኖር የሚያሳዩ ቦታዎች አሉ። በጣም ፐርፌክት ኤግዛምፕል ሰጣለሁ። መጽሐፈ ኢዮብ ብያለሁ አንዱ። በዚህ ቦታ ሰይጣን በእግዚአብሔር ፊት ቀርቦ እግዚአብሔርም ባሪያዬን ኢዮብን አስተውለኸዋልን ይላል። ለምሳሌ ያወራዋል ሰይጣንን። ሰይጣንም ኢዮብ የሚያመልከው በረከት ስለተሰጠው ብቻ ነው ብሎ ይከራከራል። እግዚአብሔርም ሰይጣን የሚለውን ሰምቶ በተወሰነ ወሰን ኢዮብን እንዲፈትን ይፈቅዳል። ገብቶሃል አይደለ? ይህን እኮ የሚያደርገው ኢዮብን ሊፈታተነው ነው። አሁን ይህን ደግሞ ሌላ ንገረኝ፣ ምን አስደረገ እግዚአብሔር? ልጆቹን አስገደለበት። ኢዮብን እኮ ሊፈትነው ስለፈለገ ነው። ገብቶሃል አይደለ? እሺ፣ ሊፈትነው ምን ያደረገበት ፈተናው ምን ነበር? ነገርኩህ እኮ፣ ምንም መድገም አያስፈልገኝም። ፈተናው አልነገርከኝ። እንደገና ደግሞ ሰይጣን ቀርቦ ስለ ኢዮብ ይናገራል፣ እግዚአብሔርም ይመልስለታል ይላል። ፈተናው ምንድን ነበር? ይኸውልህ በእምነቱ ገብቶሃል አይደለ? ሊፈትነው ስለፈለገ። ግን የፈተነው ፈተና ምንድን ነበር? እግዚአብሔር የሰይጣንን ንግግር እንደሚነጋገር ያሳያል። አሁን ይህንን ምን ልትለው ነው? ኤቢ ቆይ አንዴ እዚህ ጋር ቁማ። ቆይ እቺ ነገር ለምን ከበደች? ቁምና ኢዮብ በእግዚአብሔር ተፈትኗል፣ ተስማምቻለሁ።
ግን ፈተናው ምን በማድረግ ነው የተፈተነው? ንገረኝ። እግዚአብሔር ምን አደረገው? አስቆጠረኝ። ምኑ? እግዚአብሔር ኢዮብ ያደረገው ነገር በሰይጣን በኩል ምን አስደረገው? እየከፈተ ነው ጥቅሱን። ኖ እየከፈትኩ አይደለም። ካልሆነ ነገር ምን አስደረገው? እሺ አይደለም ይኸውልህ፣ ነገርኩህ። በዚህ ላይ እኛ አያሸጉደንም ሐቢቢ ማውዙን ስነካው የተሰማ የሆነውን ልንገርህ። እሺ አንድ በተራ ነው። በተራ መጀመሪያ ኤቢ ጨርስ። ኤቢ ሚዩት አንሳና እግዚአብሔር ኢዮብ ምን ያደረገው? ልጆቹን አስገደለበት፣ በቁስል መታው፣ ባሪያዎቹ ተገደሉበት፣ ብዙ ስቃይ ያደረሰበት። ይሄ ሁሉ የተፈጠረው ምንድነው? እግዚአብሔርና ሰይጣን ቁማር ገብተው ነው። እግዚአብሔር ኢዮብ የኔ ነው አለ፣ ሰይጣን ደግሞ አይደለም አለ። በሁለቱ እንትን ብቻ ምን ተፈጠረ? ኢዮብ ልጆቹ ሞቱበት፣ ቤቱ ጠፋበት፣ ሀብቱ ጠፋበት። ኢቭን እሱ ራሱ በቁስል ተመታ። አሁን ሚውታ በቃ ይቃ እንደውም ከዚህ በላይ አታወራ። እሺ የእግዚአብሔር ሰላም ብያለሁ። እንዴ ለምን ነው የሚከራከርህ? እንደሆነ ስታውቅ የምታወርደው አይመልስም እኮ አላየሽውም እንዴ? ይመልሳል። የሚያቅሰው አንተ አትወድም ይምራን፣ አንተ የሚያቅሰው አትወድም። ለምን ነው የሚከራከርህን? አሁን ከብዶ እኮ እኔ ልመለስልሽ ገብተሻል እኮ ረሳሽ። የመርሳት ችግር አለብሽ። እሱ እኮ የሚያወራው አላሳምንም ብሎ አንቺ ገብተሽ ላግዘው ያልሽ ነበርኩ አይደለም። አንተ ወሬ እንትን እንዳትል ነው። እኔ ላግዘው ሳይሆን መቸነፈር መመታቱን ነው አንተ የፈለቀው። አይ ልመልስ እኮ በሻ ልመልስ። እሺ ምን ያደረገው እግዚአብሔር? የሚገርመው ነገር ምንድነው? ይሄን ሁላ እንዲያደርግ ያደረገው ማን ነው? ሰይጣን ነው። ሰይጣን እግዚአብሔርን ይሄን ሁሉ እንዲያደርግ አድርጎታል። ለዛ ነው እግዚአብሔር መቶ ያለውን ተመልከቱ። እግዚአብሔር ሰይጣንን በውኑ ባሪያዬ ቆይታ ወለደች ሞታል በውኑ ባሪያዬ ኢዮብን ተመለከት ከሆነ በምድር ላይ እንደርሱ ፍጹም ቅን እግዚአብሔርን የሚፈራ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዘዋል። ስለዚህ ሲያስገድል የነበረው ማን ነው? ሰይጣን ነው። በማን በኩል? በእግዚአብሔር በኩል። አምላክሽ የሰይጣንን ቃል ሰምቶ ሲያስገድል ነበረ። ይሄን አምላክ ከይቅርታ ጋር አንቺ አምልኪው። ግን አምላክ ሩህሩህ ነው እንጂ ለሰይጣን ለማሳየት ብቻ ብሎ ሰዎች ነው። ይኸውልህ ኢምራን እኔ ያመለኩት ስማ፣ እንደ ለምን ነው ጋር ለምገባው ምንድን ነው እዚህ ጋር የተቀመጥከው? ንጹሃን ለሰይጣን ጋር ፉክክር የሚገባ አምላክ አንተ ለሰይጣን እየተገዛ አይደል? ለሰይጣን እየተገዛ ነው። አልሐምዱሊላህ እኔ የምገዛው ለአላህ ብቻ ነው፣ ለሰይጣን አልገዛም። ግን እዚህ ጋር እግዚአብሔር ሰይጣን እያንቀሳቀሰ ነው ያለው።
እስኪ አላህ ማን ነው? መጀመሪያ ያሲን መልሽ አይደል? ወደ እስልምና ገባች። እሺ አሳዳሻለሁ፣ ችግር የለም ግን መጀመሪያ አንብቢ። ምንድን ነው የሚለው? አንድ ጊዜ ኢምራን ቆይ ኢምራን አትዳረቁ። አይ አትዳረቁ ፕሊዝ። ሚውት አድርገዋል። ሚውት አታውቁት ግን ደግሞ ሚውት አገጣብቅ። እሺ ኢምራን የማውቀው ነገር ነው ወንድሜ፣ የማውቀው ነገር ነው። እስኪ አንብቢው አንዴ። አትድከም። እሺ አትድከም። አንብቢው አንስማው። ዙም አድርገው ወደዚህ አቅርብ። ያው እግዚአብሔርም ሰይጣንን በሆኑ ባሪያዬን ኢዮብን ተመለከትከውን? ጥያቄ ምልክት አለው ብሮ። በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል። አየው ይኸውልህ ስማኝ፣ አንተ የምታስበው ዳይሬክት ነው የምታነበው ኢምራን። ቆይ አንዴ ስማ፣ ለምንድን ነው የምታስቆመኝ? አሁን ጥያቄ እግዚአብሔርን ያንቀሳቀሰው ማን ነው? እዚህ ጋር እግዚአብሔር ብታንቀሳቀሰኛልና እግዚአብሔር አምላክሽን ያንቀሳቀሰው ማን ነው? እግዚአብሔር አምላክሽን ያንቀሳቀሰው ማን ነው? እግዚአብሔር ራሱ ነው። እዚህ ጋር ብታንቀሳቀሰኛል እግዚአብሔር እያወራ ያለው ማንን ነው? ይኸውልህ እዚህ ጋር ምን አለ መሰለህ፣ አሁን አንተ ይሄ እያነበብኩ ያለው የስፔሊንግ ስህተት አለ፣ የጽሁፍ ስህተት አንደኛ ነው። ኧረ የለበትም፣ ያው የለበትም። አይደለም ብታንቀሳቅሰኝ፣ ያው ጂሰስ አይወርድሽም እህቴ። እሺ ምን ነው የሚለው? እሺ ብታንቀሳቅሰኝ ነው የሚለው። እሺ ብታንቀሳቅሰኝ ያለው ማን ነው? ቃና ግቢ አሳፈለሽ ግቢ ማለት እሺ ማን ነው የሚያንቀሳቅሰው? እግዚአብሔር። ቃና ደግሞ ማለት ነው ሙድ አትያዥብን። እሺ ሚውት አድርጊ። ለምንድን ነው እንደምታወሪው? ኧረ በእናትሽ እንዴት ነው ፎቶ ፒፍ እየቀያየሩ ሙድ መያዝ? ልሰልም ነው ልክ ነው። አሁን ይግዛ ኖ እዚህ ጋር ይኸውልሽ፣ አንቺ እንድትወጂኝ አንቺ እዚህ ጋር እስላሙ ማህበረሰብ እንዲወደኝ አይደለም። ገባሻ ማሬ? ሙስሊም ነሽ እናውቃለን። ፒፍ እየቀያየርሽ እንትን እያልሽ አትምጪ። እሺ ይኸውልህ ኢምራን ወላዲቷን ሙስሊም ነሽ እኔ እምላለሁ በእግዚአብሔር ስም። እሺ እምላለች። እንግዲህ መስቀል ልታሳይ ነው እጅሽ ላይ ያለ ታቶ? ኖ እርግጠኛ ሳትሆኚ ምለሻል። ቆይ እኔም እጄ ላይ አለው ሀገር ልለቀሰው ልታምኚ ነው? አሁን እዚህ ጋር ባንከራከር ጥሩ ነበር። ይኸውልሽ እኔ ቤቴ ውስጥ ነኝ፣ አየሻ፣ የቤተሰቦቼ ቤት ውስጥ ነኝ ምናምን። እንኳን ደስ አለሽ። አትማይ እርግጠኛ ባልሆንሽበት ነገር በምታምኚው እኔ ወላዲቷን አልሽ እኮ እዚህ ጋር ራሱ ይኸውልሽ ማለት ከዚህ በፊት ይኸውልሽ ከሆነች ልጅ ጋር ስትከራከሪ አይቼሻለሁ። ክርስቲያን ነበርኩ ልሰልም እፈልጋለሁ ምናምን ነገር አልሽ ማለት ነው። ከዛ በኋላ መስቀል እጅሽ ላይ ያሳየሻት ስሚ ወይንም ሰለም እዚህ ቤት እኮ ነው ያሳየሁት፣ ለማንም አይደለም። እዚህ ቤት እኮ ነው አይ ቲንክ ጸጋ ምናምን በሚል አካውንት። ሲቀጥል ደግሞ ማሳየት አይጠበቅብኝም፣ ግዴታም የለብኝም። አይደለም መሀል ላይ ጣልቃ እየገባሽ የምትናገሪያቸው ነገሮች ደስ እኮ ለኔም እኮ ነው። ይሄ ጥያቄ እኮ ለኔም ነው፣ ለአንቺ ብቻ አይደለም። ያስተምርሽ ኢምራን ማሪ። አሁን ወደ ለምን ጣልቃ ትገቢያለሽ? ሙድ ያሽብን ምናምን። አንቺ የመጣሽው ለኢምራን ልታሳውቂ ነው አይደለ? አንቺ ለሱ አሳውቂ ታውቃለህ። ለዛ ነው እኔ ደግሞ ኧረ በፈጣሪ ሰላም ኢምራን ይሄ አቁመው ወደ ጥያቄው እንግባ። ጸይም ነኝ ማሪ ኪሪና ይመለከተኝ እዛ ስማት ነው ቢዝነስ እናቴ። እሺ መሀል ላይ ከጨረሳችሁ አለ እኮ አንዴ ጨርሱ ብዬ ነው። ሚውት ተረሃል። ቆይ አንተ ታወራለህ በኋላ። ያው እንግዲህ እዚህ ጋር ኢምራን አንብቤ ያለሽ አይ ካል ደግሞ እኔ ያነበብኩለት እኔም አሁን እዚህ ጋር እያነበብኩት ስለሆነ መጽሐፉን ማለት ነው። አንብቢ ጎበዝ፣ በደንብ አንብቢ። ያው እዚህ ጋር እያነበብኩት ስለሆነ አነበብኩት። ስረዳው ደግሞ ሰይጣን አዘዘው ምን ያክል ብታንቀሳቅሰኝ የሚለውን ነው አይ ቲንክ እንትን እያልሽ የነበረው። ይኸውልሽ ማሪ ሁሉም ምርጫውን ነው የሚኖረው። አንቺ ምርጫሽ ያው አልኩሽ እኮ እንደዛ ከሆነ ለምን ትጠይቂኛለሽ? ለምን እኔ ጋር ትመጫለሽ? አሚን ቴንክ ዩ። እንትን ነው ድራማሽ ደስ አይልም፣ አንድ አይነት ሙድ ደስ አይልም። ለዛ ነው እሺ ውዴ። እሺ አሁን ጥያቄውን ትመልሺዋለሽ ብዬ የነካው ዲቴክ ነው ታደርጊኝ። ፍቅሬ ኧረ እግዚአብሔርን አሳቢ አይደለሽም አልሽ እንጂ ድራማ እየሰማሽ
ዞሮ ዞሮ ወደ ኢምራን ወደ አንተ ትመጣለህ። ከኔ መጥፎ ነገር አትጠብቂ። ላይክ ምንም ስድብ ሰማለሁ አንዴ እኔ እንደዛ አይነት ባህሪ የለብኝም። ከቻልሽ ደግሞ አሁን ሌላ ሰው አቁሙት እስኪ እናንተ ሴቶቹ አቁሙት እስኪ። እሺ ቴዎድሮስ እናመሰግናለን። አንድ የሚታጊና እግዚአብሔር እንቀጥላለን። እሺ የሚታጊ እግዚአብሔር ይመስገን። የሚታጊ ያጀማ ቢላህ አለይኩም አንድ ሰው ጥያቄ ሲጠይቅ ክርስቲያንን ከሆነ ምን ይባላል? ሙስሊም ነው ይባላል። አሁን ቃና ጥያቄ የጠየቀችው ትናንትና መታለች፣ ሰምታችኋል። ወላዲቷን አንቺ ሙስሊም ነሽ አለች። ቤቷን ስከፍተው ግን ያው አይታችኋል ምን እንዳለ እና እባካችሁ ሐሳብን በሐሳብ ሞግቱ እንጂ ጥያቄ ሲከብዳችሁ አምላክ እግዚአብሔር ሰይጣን እንደሚያዙ ስትመለከቱ ፐርሰናል አታክ አትጀምሩ። እሺ ይሄ ምክር ላንቺ ነው። እግዚአብሔር አዳምጪ በደንብ። አሁን ወደ ሐሳቡ ስንመለስ አምላክ ብለሽ የምታመልኪው እዚህ ጋር ምን አለ? ሰይጣን ምን አለው? ብታንቀሳቅሰኝም አለው። ስለዚህ አምላክሽ እግዚአብሔር ሰይጣን ያንቀሳቅሰዋል። ይሄን ነገር ደግሞ እንድትመልሽልን እንፈልጋለን። ለምን ሰይጣን የሚያንቀሳቅሰው አምላክ ሊሆን አይችልም። እግዚአብሔር ሚውታንሺ ይኸውልህ ሰይጣን እያንቀሳቀሰው አይደለም። እግዚአብሔር ሰይጣን ሊያንቀሳቅሰው አይችልም። የኢዮብን ትዕግስት አንደኛ ጭብጡን ነገር ተረዳ። ቃሉ ነው ብታንቀሳቅሰኝ ነው የሚለው ቃሉ ከሆነ ይሄን ያለው ማን ነው? ይሄ ያለው ማን ነው? እግዚአብሔር። ለማን ነው ያለው? ለሰይጣን። ስለዚህ ሰይጣን ምን አድርጎታል? በቃሉ መሰረት ብታንቀሳቅሰኝ ይሁን አመሰግናለሁ። መልሱን አግኝቼዋለሁ። በቃ ይሄን ያልኩሽ ቅድም አይሻ ክደሽ ነበር። ስተናገረው ሙስሊም ነሽ መጽሐፉን ለምን ካርሽው? አንቺ እኮ አልተንቀሳቀስም። አንተ እሷ ጋር የተጻፈችውን ብቻ ነው እንጂ ዋናው ይዘቱን አላየህም። ዋናው የፈለገ ይዘቱ ከባድ እኮ ቅድም እኮ ብለሽዋል። እግዚአብሔር የሰይጣን ጋር ለመጫወት ብሎ ወይም ደግሞ ሰይጣን ጋር የሰጠን ፖይንት ለማየት ብሎ ንጹሐንን ገደለ። ኢዮብን ሙሉ ሰውነቱን ቁስል በቁስል አደረገው። ሰይጣን ጋር ውይይት ለማድረግ ብቻ ብሎ ማለት ነው። ይሄን አምነሻል ቅድም። አሁን ደግሞ አምላክሽ እግዚአብሔር ሰይጣን እንደሚያንቀሳቅሰው አምነሻል። እህቴ እግዚአብሔር አዳምጪ በደንብ። ሰይጣን የሚያንቀሳቅሰው አምላክ አይሆንም። ስለዚህ ረጋ ብለሽ አንቺም መጽሐፍሽን አንብቢ። አመሰግናለሁ። ሀሳብ ካለሽ አንድ ደቂቃ ሰጥቻለሁ። በሀሳብሽን አስቀምጪና ከዛ እንቀጥላለን። እሺ አመሰግናለሁ። አንደኛ ነገር እኛ ክርስቲያኖች ነን ወይም ደግሞ ኦርቶዶክሶች ነን። በምሳሌ ነው ነገሮችን በሙሉ እንድንማር እንድንረዳውንን የተጻፈልን ማለት ነው። ሲቀጥል ደግሞ ሰይጣን እግዚአብሔር ሊያንቀሳቅሰው አይችልም። በደንብ አብበው፣ ልብህ ግጥም አድርጎ ያውቀዋል። ሰውን አትሸሙት። ኧረ ተይ ሎቱ ስብሐት በይ፣ ንስሐ ግቢ። እግዚአብሔር ተናግሮ እየካርሽ ነው ያለሽ። እግዚአብሔር ብታንቀሳቀሰኝ በኋላ ሰይጣን አንቀሳቅሶታል። ንስሐ ግቢ ተይ። ሲቀጥል መጽሐፉን ተቀበይ፣ ቃል በቃል ተቀበይ። አያችሁ አይደለ ጀማ? መጽሐፉን ገልብጠው ነው የሚረዱት። ቃል በቃል እግዚአብሔር ሰይጣን ብታንቀሳቀሰኝ ማለት ያው ቃል በእግዚአብሔር እኮ አለ። ከእግዚአብሔር ለምን ይምጣልሽ? ይገርማሉ። ያቸው ግን ይሄን ያልኳቸው አሁን ክርስቲያን አምሮኝ ያልኳቸው ይሄን ነው። መጽሐፉ ብታንቀሳቀሰኝ አለ። ይሄን ላለመቀበል በማደረጉ አይ ትርጉም እኮ አለው ምሳሌ እኮ ነው ብሎ ይቀይሩታል። እሺ ቆይ ምሳሌው ምንድን ነው? መልስ የላቸውም። ለማንኛውም የሚተቃርገሽ ተቀመጭ። እሺ ቴዎድሮስ ሰላም ብያለሁ። ሰላሙን አላመን ተቢዐል ሁዳ። ከየት ቤተ እምነት ነህ? መልካም ጥያቄ ልጠይቅ ነበረ። ቤተ እምነት ነህ? ጥያቄ ኢንሻአላህ ችግር የለውም ትችላለህ። ግን መጀመሪያ ስለ እነዚህ አምላኮች ታስረዳኝና ከዛ ትጠይቀኛለህ። ኖ እኔ አጭር ጥያቄ ልጠይቅህና እሷን ብትመልስልኝ። በቃ ችግር የለውም መልስ ከሌለ ጠይቀኝ። ግን ደግሞ እኔ በጣም ስለ እነዚህ አምላኮች ማወቅ ፈልጌ ነበር። ምሳሌ ይገርምሃል፣ መጽሐፍ ቅዱስ ሳይሆን ይደክማቸዋል፣ ደክማቸው ይተነፍሳሉ የሚል ነገር አግኝቼ ነበር። እሺ ልጠይቅህ፣ መጀመሪያ ትፈቅዱልኛል? በቃ ጠይቅሽ፣ ችግር የለውም። የቁርአን ጸሐፊ ማን እንደሆነ ከቁርአን ትመልስልኛለህ? ጥያቄ ይሄ ነው? አዎ። አይ መጀመሪያ ያገኛ ሙስሊሞች የምንቀበላቸው ምን ናቸው?
ኖ ከሐዲስና ምናምን አልፈልግም። ከቁርአን ትመልስልኛለህ? እሺ እንዲገባህ ማለት ነው። መልስልሃለሁ። አቃሷይ ችግር የለም መልስልሃለሁ። ግን ደግሞ ቴዎድሮስ እንዲገባህ በደንብ እንዲገባህ ኦሪት ዘፍጥረት ላይ ኢየሱስ የሚል ስም ታሳየኛለህ? ኢየሱስ የሚባል ሰው አይደለም። ስም አምላክ አልጠየቅኩም። ስሙን ኢየሱስ የሚል ስም ከኦሪት ዘፍጥረት ታሳየኛለህ እኮ መልስልኝና እኔ ደግሞ መልስልሃለሁ። በቃ ችግር የለውም። ሲሚዩት አድርገህ አዳምጥ። ሱብሃንአላህ ጀማ ታዘቧቸው። እንግዲህ አሁን ወጋቸው የጠየቀው ጥያቄ ምንድን ነው? ሙሉ መጽሐፍ ቅዱስ አለ ከኛው ፓርት ብቻ አሳይ ነው እያለ ያለው። አንደኛ ቁርአን ምን እንደሆነ ማወቅ አለብህ። ቁርአን የቃል መጽሐፍ ነው። ወደኛ የመጣው ወይ የመለስኩልህ እኮ ነው። ማን አንድ መታካ አዳምጠኝ እሺ ፕሊስ። አውራ ቁርአን የቃል መጽሐፍ ነው። የተላለፈው በቃል ነው። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችን ያስተምሯቸው ነበር። ለዛ ነው ሱሐቦች ምን አሉ? ካነ ረሱሉላህ ሰለም ቁርአንን በቃላችን እንድናፈዝ ያስተምሩን ነበር አሉ። ስለዚህ ቁርአን የቃል መጽሐፍ ነው። ይሄ አንደኛው የጽሁፍ አይደለም። ግን መጽሐፍም ደግሞ ከሆነ አዎ ተጽፏል። የጻፉት እነማን ናቸው? ሱሐቦች ሪድዋኑላሂ ዐለይሂም ጽፈውታል። እንደ ጻፉት ማስረጃ ላሳይት መጀመሪያ እሺ። ከዛ በኋላ ወደ ሀሳቡ ደግሞ እንመለሳለን። ያው እንደ ጻፉት ሱሐቦች ምን አሉ? ምሳሌ ተመከቱ። እዚህ ሐዲስ ላይ ብንመጣ አን ዘይድ ብን ሳቢት ዘይድ እንደዚህ አለ ኩንቱ አክቱቡል ወህየ እንደ ረሱልላህ የአላህ መልእክተኛ ቁርአን ላይ እኮ ይመጣልህ ነው። ረጋበር የአላህ መልእክተኛ ጋር አዳምጠኛ ስሜት አጋደን ተከታተላለህ። ያ ምን ይላል? ካነ ረሱልላህ የአላህ መልእክተኛ ነበሩ አለ። ኩንቱ አክቱቡል ወህየ እጽፍ ነበረ እንደ ረሱልላህ የአላህ መልእክተኛ ጋር ተቀምጬ ቁርአን እጽፍ ነበረ። ወሁወ ዩምሊ አለየ ነብዩ እያነበቡ ወይ አትረበሽ ምን ታርጋ እንዴ ቁርአን ላይ ልመጣልህ ጆሮ አይሰራም እንዴ? ቁርአን ላይ እመጣልሃለሁ እሺ ረጋበር። ስለዚህ ዘይድ ብን ሳይድ ነበር ቁርአን ቆይ ሚውት አድርግ ችግር አለብህ እንዴ? የሆነ የሚረብሽ አለ ጋይን አለብህ የሚረብሽ ነገር ካለ ንገረኝና ኢንሻአላህ እንቀራባሃለን። ያው እየመለስኩኝ እኮ ነው። ምን ነካ እስቲ አንተ እኮ ነው ማዳመጥ የከበደ። ስለዚህ ያው ዘይድ ምን አለ? ቁርአን እጽፍ ነበረ ነብዩ እያነበቡ ሲጨርስ ደግሞ ጽፌ አንብበው ነበር አለ። ስለዚህ ሱሐቦች ቁርአን እንደጻፉ ማስረጃ አለ። አሁን ወደ ጥያቄ ልምጣና ሚውት አድርግ። ያው ይሄ ችግሩ ምንድን ነው ጀማ? አያቸው ይሄን ያልኳቸው ጥያቄ መመለሳቸው። አሁን ቅድም እኔ እግዚአብሔር ሰይጣን ያዘዋል አልመለሱም። ሁለተኛ ደግሞ እግዚአብሔር የተነፈሰ ይደክመዋል አልመለሰም። ጥያቄ ሲጠይቅ ደግሞ መልስ አያዳምጥም። አያቸው ይሄን ያልናቸው። አሁን ከነዚህ ፍጥረት ጋር እንዴት ነው የምንገባው? እስኪ አንድ መልስለት እንጂ የጠየቀን መልስለት እንዴ። የመለስኩኝ እኮ ያቋረጠኝ እኮ አንቺም ደግሞ ገባሽ። እስኪ አይደለም እንዴ ለምን ታጭበረብራለህ? ለምን ታጭበረብራለህ? እኮ እናንተ ናችሁ። እግዚአብሔራችሁን መመለስ አልቻላችሁ። ከእግዚአብሔርም አልፋችሁ መጽሐፋችሁ አልገባችሁ። እሺ ስለዚህ ሱሐቦች ቁርአን እንደጻፉ ማስረጃ አቅርቤያለሁ። ግን ደግሞ ወገናችን ምን አለ? ከቁርአን አለ ከቁርአን ላሳይህ አልችልም። ለምን? ቁርአን የሱሐቦች ታሪክ መጽሐፍ አይደለም። እንደናንተ መጽሐፍ ታሪክ ያለበት ቢሆን ምሳሌ ሰለሞን ከፍቅረኛው ጋር ያወራ ተጽፎበት ቢሆን አሳይህ ነበር። ግን ቁርአን የአምላክ ቃልና የአምላክ ቃል ብቻ ነው ያለበት። የሚያስቀምጥልን አምላክ ለኛ ጠቃሚ የሆነውን ነገር የወደፊቱን ያለፈውን ስለ ህግ ነው እንጂ የሚያስቀምጥልን እገሌ የሚባል ሱሐባ እኮ ነበረ፣ ሱሐባው እኮ እንደዚህ አለ፣ ሱሐባው ቁርአን ጻፈና አይልም። ቁርአን ልጁ ወረደ ወላሂ ራሱ የወረደው ይሄን አልኳችሁ። ዋና ግን ያው ማስረጃ አቅርበናል። ግን አንድ ቃል ልባላችሁ፣ መጽሐፍ ቅዱስ ጸሐፊው አይደለም አዳም፣ ጸሐፊው ሳይሆን ሐሳቡ ራሱ የማን እንደሆነ ኮሜንት ላይ ጻፉ። እስኪ የማን እንደሆነ ምን አይሆንም ጻፉ፣ አይታወቅም። ማስረጃ ያው ሙስሊም ካለ ማስረጃ ያወራል። የመጽሐፍ ቅዱስ መዝገበ ቃላት ተመልከቱ ምን እንደሚል መጽሐፉን ማን እንደጻፈው ማን እንደተጻፈ ምን አለ? እርጉጥም ባይታወቅም አለ። አይታወቅም። የመጽሐፍ ቅዱስ ጸሐፊ አይታወቅም። ጣዖት አምላኪ ይሁን ቅዱስ ሳይሆን አጭበርባሪ ሴት ወንድ እንስሳ ይሁን አያውቁም። ወላሂ አያውቁም። ልጨምርላችሁ መጽሐፍ አስቴ መጽሐፉን የጻፈው ማን እንደሆነ አይታወቅም። ይሄን መጽሐፍ ይዘህ ቆይ እንደ ቢላህ አለይኩም ጸሐፊ መጽሐፍ ይዘህ በምን አፍን የምታወራው? እንደ ቁርአን ላይ እኮ ቁርአን ነብዩ ላይ እንደሆነ ሁሉም ሰው ያውቃል። ቁርአን የነብዩ እንደሆነ ነብዩ ላይ እንደሆነ ሁሉም ሰው ያውቃል አይደል እንዴ? የነብዩ ቃል ወይ ነብዩ ሰለላሁ ዐለይሂ ወሰለም የሚና ቅዱስ ላይ ግን ያው አይታወቅም። ደግሞ የሚያስቀኝ ቄሶችም እኮ አምነው ጽፈዋል ነው። ኤኒዌይ ለነበረን ቆይታ እናመሰግናለን። ቃና ምን ትያለሽ? የቅድሙ ሐሳብ ላይ የኢዮብ ሐሳብ ላይ ጨምሪበትና ከዛ እንቀጥላለን። እሺ እኔ አሁን እንግዲህ የቅድሙ የኢዮብ ሐሳብ እንደገባኝ ከሆነ እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም።
በከንቱ ማጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል። አንተ ምንም ያክል ብታዘኝ እንትን ብትለኝ እሱ ግን ከኔ እንትን አልወጣም ነው እኔ የተረዳሁት። ግን አቃና አሁን እዚህ ጋር ረገበሽ እንድታስቢ እፈልጋለሁ። ለምን ሰይጣን እንደፈለገ የሚያዘው አምላክ አይሆንም። ሁለተኛ ደግሞ ይገርምሻል ማለት ነው በሁለቱ ቁማር በእግዚአብሔርና በሰይጣን ብቻ ጨዋታ ምን ተፈጠረ? ይቅርታና ኢምሮ እዚህ ጋር ሰይጣንን እያዘዘው አይደለም። እሺ አረዳድህን አስተካክለው። ልክ አንተ አሁን ቅድም እንደጠየቀ ልጁ አረዳድ ትክክል አይደለም እንዳልከው ማለት ነው። ሁሉም አረዳድ አለው። ግልጽ የሆነ አረዳዳችሁን ደግሞ ማስረዳት ነው። እንደዛ ከሆነ ሰው እንዲገባው አይደለም። አየድላዊት እንደዛ ከሆነ እስኪ እችን ጥያቄ መልሽልኝማ እንዴ ነይ እስቲ ሳይሽ አንቺ ጎበዝ ትመስያለሽ። ጥያቄ ነው እኔ ራሴ ጥያቄ ነው ነው የመጣሁት። ችግር የለም ትጠይቂያለሽ። እስኪ አንዴ ቻናል በመልት የምትለው እስኪ አንቢበት እቺ ፓርት እዚህ ጋር የከፈኳት እኔ በራሴ እኮ ጥያቄ ኑሮ ነው የመጣሁት አልኩኝ። ወንድም ችግር የለም እድላዊት ትጠይቂያለሽ። አታስቢ እሺ። ያው እንደዚህ ይላል ለከርስክሙ አብ ወልድ መንፈስ ቅዱስ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል ይላል። እግዚአብሔር ከርስ አለው ይላል። ከርስ ያለው አምላክ እያመለክሽ እንደው ማለት ይገርማል። ያ መጽሐፉ ደግሞ ይሄ ነው። እነዚህ ናቸው አምላኮቹ። ያው አምላኮቹ እነዚህ ከርስ መጽሐፉ ይሄ ከርስ አለው ደግሞ የሚለው እዚህ ጋር ጨርሻለሁ። ኢምራን ልመልስልህ ስለ ዘፍጥረት የጠየቀው በቃ መልስ። እሺ ወገናችን ያው ተራ አልቆ ነበር ግን መልስ። በቃ ያው አንብቦ እግዚአብሔር ሰማይን ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ ይላል። አሁን እቺ ቃል በሂብሩ ምን ትላለች መሰለ? ልመልስላ። እሺ ቀጥል። በሂብሩ ምን ትላለች መሰለ? ሰብሃት ትላለች። ሰብሃት ማለት ደግሞ ቱ ስታፕ ፊኒሽ ማለት ነው። ላ እንደዚህ ማለት ነው። ሂብሩን አውጣው። ጀነሲስ 2:2 ሂብሩ አውጣው። አረ እናውጣዋለን። አረ አውጣዋለን። ይረጋበል ነፍሽ ነው። ሰምታችኋል። መጽሐፍ ቅዱስ ምን እንደሆነ አያውቅም። ቆይ ከሱ በፊት ግን መጀመሪያ ከሱ በፊት ተነፈሰ። አውጣው። ሂብሩን አውጣው። የተነፈሰው ማን ነው? እግዚአብሔር ይላል። ይሄ በአማርኛ የተጻፈው በሂብሩ አውጣው። በሂብሩ ምን ይላል? አውጣው። በሂብሩ ኦኬ። አሁን የትርጉም ችግር ነው። ሂብሩን ስታውጣው እንደዛ አይልም። ቆይ አንዴ እዚህ ጋር እንስማማ። አማርኛው ላይ ይላል። ስለዚህ አምላኩ እንደሚተነፍስ አምላኩ ግን ሂብሩ ላይ አይልም ነው ያለው። ሂብሩ ላይ ደግሞ እየዋሸ ነው። ላሳይክ ልክፈትልህ። ያው ከፍቼዋለሁ። ምንድን ነው የሚለው ቃል? አንብብልኝ። ምንድን ነው የሚለው? አየህ ደነገጥክ። ይሄን ያልኳችሁ አማርኛውን ክዶ ወደ ሂብሩ ሲመጣ ደነገጠ። ልመልስልህ። ቆይ ኢምራን ስማኝ። ምንድን ነው የሚለው? አንብበው መጀመሪያ። ምንድን ነው የሚለው ቃል? አሁን አንብቤዋለሁ እኮ። ይሄ ቃል ምንድን ነው የሚለው? ናፓሻት ይላል። አይልም። ናፓሻት አይልም። በትክክል አንብበው። ከስር ያለው ናፓሽ ይላል። ናፋሽ ይላል። ናፋሽ ያው ሊትራሊ በነሱ ናፋሽ የሚል ቃል ላይ ያለው። እሺ ናፋሽ ትርጉሙ ምንድን ነው? ናፋሽ ቱ ኤክስሄል ማለት ነው። ምን ቱ ኤክስሄል ማተንፈስ፣ ቱ ብሎ ከረንት በቃ የማተንፈስ ማለት ነው። ቆይ ይሄ ምንድን ነው የሚለው? ማተንፈስ እኮ አልኩት። ብሪዝ ማለት ማተንፈስ ማለት አይደል? ይሄ እዚህ ጋር ነው አንብበው። ቆይ አንዴ እዚህ ጋር እቺ ቃል በምትምተው እቺ ቃል ቱ ብሪዝ አለ። ብሪዝ ይላል። ምን ማለት ብሪዝ ማለት? ማተንፈስ። ማን የተነፈሰው? እግዚአብሔር። አላሁ አክበር፣ አላሁ አክበር። በአማርኛው ተነፈሰ የሚለው አንዴ በአማርኛው ተነፈሰ የሚለው ትክክል አይደለም ብለህ ነበረ። ያው በሂብሩ እንደዛ እንደማይል ኢቭን በሂብሩ ቱ ብሪዝ እንደሚል አየር እንደዛ ብሎ አየር ሳበ እንደሚል አሳይቻለሁ። አሁን ተመለስና የሚተነፍስ አምላክ የሚያርፍ አምላክ አለ እንዴ? መልስ ይሄን ጥያቄ። እጅ ያለው አምላክም እኮ የለንም። እንደዛ ከሆነማ ቁርአን ላይ እኮ እጅ ያለው እግዚአብሔር ከእጅ ማውጣትም አለው ሀቢቢ፣ ጥፍርም አለው አለው። እኛ ጋር አለው። አንተ ጋር ነው እያልኩ ያለው። ርዕስ አትቀይር ሀቢቢ፣ ርዕስ አትቀይር። መጀመሪያ እዚህ ጋር አምላክህ ለምን እንደሚተነፍስ መልስ። ወደ ጥፍር ደግሞ መለስኩልህ እኮ። አልመለስክም። ቆይ መጀመሪያ ጥፍሩን ላሳይህ አንዴ፣ ስድብ እንዳይመስል። እኔ ካለ ማስረጃ አላወራም። ስናገር ቢቆርጡት እንኳን ያው ማስረጃ ላቅርብ። ያው እግዚአብሔር ጥፍር አለው። ተመልከቱ። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ
ጣቶቻችሁ ሰላምታ ይገባል። አምላክ እግዚአብሔር ያው እነዚህ ማለት ነው ምን አላቸው? ጣት አላቸው፣ ጥፍር አላቸው። ጥፍራቸው ደግሞ ረጅም ነው፣ ከጣታቸው ጋር እኩል ነው። አስቡ፣ ጣቱ ይሄ ነው፣ ጥፍሩ ደግሞ ምን እንደሚያክል አስቡት። ይሄ ነው ያ ማስረጃ ቅርብ ነው። ስለዚህ በስነ ስርዓት አውራ። አሁን ወደ ርዕሱ ተመለስና እግዚአብሔር ተነፈሰ ይላል። የሚተነፍስ አምላክ የሚያርፍ አምላክ ይሆናል? እንዴት ነው የምታመልከው? እሱን ነገር መልስልኝ። ምን እያልኩ መሰለ? የሚተነፍስ አምላክ ምን አልኩ መሰለ? እዛ ጋር ያለው ጽሁፍ ሙሉ በሙሉ ስታነበው አተነፈሰ ሲባል እኛ የሆነ ነገር ሰርተን ስንጨርስ አተነፈስን እንላለና ሪፕሬዘንቴሽኑን ትወስዳለህ። ከዛ አጠገብ ያለው ቃል ደግሞ ጨረሰ ነው። አልገባኝም። እየገባዋለ ችግር የለም። እሺ አንድ ጥያቄ ጠይቀኝ። እኔ ልጨርስ፣ ባትሪ ሞባይል እየጨረሰ ስለሆነ አንድ ጥያቄ ልጠይቀ። በቃ እግዚአብሔር ስላመንክልህ ጠይቅ። በቃ ፈቅጄ እልሃለሁ፣ ጠይቅ። እሺ አሁን ቁርአን ክሬት የተደረገ ነው ወይስ አንክሬትድ ነው? ቁርአን የአላህ ቃል ነው። ከፍጡርና ካለፍጡር የሆነ ሶስተኛ ነገር አለ። የአላህ ቃል ባህሪ የሚባል ነገር አለ። ቴንክ ዩ። አሁን ባለፈው ስትጠይቃቸው 3 አምላኮች አላችሁ ምናምን ስትል ነበር። አሁን አንተ 2 አምላክ አለ ማለት ነው? ቁርአን ያላህ ቃል ከሆነ አንክሬትድ ኢተርናል ኢንፋይናይት ነው ቁርአን። አማን መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደለም? እኛማ እንላለን እኮ የእግዚአብሔር ቃል ነው። ቁርአን ላይ ምን ይላል መሰለህ? ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ነው ይላል። አንድ የእግዚአብሔር ቃል ከሆነ ማለት ነው። ስለዚህ በእናንተ 4 አምላክ አለ። ከዚህ ጎን 1 2 3 4ኛ ደግሞ መጽሐፍ ቅዱስ አለ ማለት ነው። እኛ መጽሐፍ ቅዱስ ልመልስልኝ የምታደርገው አያቸው። ይሄን ያልኳቸው ክርስቲያን ጥያቄ ሲጠይቅ በተዘዋዋሪ መጽሐፉን እየካደ ነው። ለማንኛውም ቁርአን የአላህ ቃል ነው ስንል አምላካችን አላሁ ሱብሓነሁ ወተዓላ ተናጋሪ ነው። ያ ንግግሩን ነው እንጂ ይሄ መጽሐፉ ወረቀቱ ከሆነ ወረቀቱ ፍጡር ነው፣ ጽሁፉም ፍጡር፣ ምንም ጥርጣሬ ነው። ጽሁፉ ይሄ ቀለሙ ማለት ነው ፍጡር ነው። ግን ደግሞ አምላካችን የተናገረው ያ ንግግሩ እሱ ፍጡር አይባልም። አምላክ ሰሚ ነው፣ መስማቱ ፍጡር አይባልም፣ የእሱ ባህሪ ነው። አምላክ ተናጋሪ ነው፣ መናገሩ ደግሞ የእሱ ባህሪ ነው። ስለዚህ እኛ ሙስሊሞች ቁርአን የአላህ ቃል ነው፣ አምላክ የተናገረው የእሱ ንግግር ነው ብለን እንናገራለን። ይሄን ያለው ለማንኛውም መጽሐፍህን ተምረህና 4 አምላክ አለ አትበል። ይሄ ነው ጥሪ። እሺ አምላክ ሰላም ብያለሁ። ከስር ያለሽው አምላክ ማን የምትለው ደግሞ እሱ አምላክ ወይ መጨረሻ ያሳምርልኝ። ሰላም ብያለሁ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እግዚአብሔር። እሺ ጥያቄ ነበረ። እኔ ጥያቄ ለመጠየቅ ነው የገባሁት እንጂ ጥያቄ ለመመለስ ምናምን አይደለም። 2 ጥያቄ አለኝ። ከዛ በኋላ ደግሞ ያው አንተ ጥሩ ልጅ ነህ እውነት እንትን ለማለት እና በዛው ስለአንተ ትንሽ ተናግሬ መውረድ እፈልጋለሁ። ሲቀጥል እዚህ ጋር ምክንያቱም እኔ ስገባ ጥያቄ ለመጠየቅ ነው። ያንተ ቤት ስለሆነ ጥያቄ ለመጠየቅ ነው። አታስቢሽ፣ በደንብ አድርገሽ ማን እንደሆንሽ እናውቃለን። ጥያቄዎች እንደምትጠይቂ በደንብ አድርገን አታስቢሽ። ግን ደግሞ ከጥያቄሽ በፊት ማለት ነው እኔ በጣም አንገብጋቢ ነገር ነበረኝ እህቴ፣ በጣም ወሳኝ ነገር ማለት ነው። እሷ ነገር አንዴ ብቻ እናወራባት። እሺ እኔ ጥያቄ አልጠየቅም ብያለሁ። ለምን አልጠየቅም እንዳልኩ መጠየቅ ትችላለህ። አልጠየቅሽም፣ በቃ ችግር አልጠየቅሽም። ግን ደግሞ ዝም ብለሽ አንብብና በቃ አንቺ ራስሽ ታስቢበትማ። ችግር የለውም። እስካሁን እዚሁ ያለው ስላየው ችግር የለውም። አሁን የማሳይሽ ደግሞ ከበድ ያለ ነው። አሁን የማሳይሽ ማለት ነው እግዚአብሔር ቅድም እግዚአብሔር እንደተነፈሰ ያሳዩት አይደለ? እግዚአብሔር እንደተነፈሰ ማስረጃ አቅርቤያለሁ። አሁን ደግሞ እግዚአብሔር ምጥ እንደያዛት ሴት እንደሚጮህ ላሳይሽ። ስማ እግዚአብሔር በጣም ይጮሃል። ለምንድን ነው ጣልቃ የምትገባው? ጠይቀህ ማን ጣልቃ ገባ? ማን ጣልቃ ገባ? የሆነ ነገር እየተናገር መልስ ሲሰጥህ አትደረብሽ። እሺ አልደረብም፣ ግን እስቲ አንብባት መጀመሪያ። እዚህ ጋር ሳነብ ተመልከች ምን እንደሚል። እግዚአብሔር ምን አለ? ከድሮ ዘመን ዝም ብያለሁ፣ ዝም ብዬ ታግሻለሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ ይላልና እውነት አምላክሽ ምጥ እንደያዛት ሴት ይጮሃል ማለት ነው እንዴ? የሚጮህ አምላክ አስቡት። ምጥ እንደያዛት ሴት በጣም የሚጮህ አይደለ? ስትል በጣም ትጮሃለች አይደለ? እግዚአብሔር እንደዛ እጮሃለሁ ይላልና አምላክሽ ምንድን ነው የሚያስጮኸው? ይሄ እግዚአብሔር ቃል ነው፣ ስድብ አይደለም። እሺ መጽሐፍ ቅዱስ ትንቢተ ኢሳይያስ ላይ ነው ያለው። ምን አልሽኝ?
ተሳደብ ካላልኩህን ግን አንዴ ስማኝ። ድምፅሽ ታፍኗል። ከፍ አድርጊዋ። እየሰማንሽ እኮ አይደለም። ቆይ ሚውት አድርጊያ። ሚውት አንቺ ድጋሚ ታፍኗል ድምፅሽ እና ይሄን ነገር መልሺ። ባይ ዘ ዌይ አንድ ነገር ከበድ ላድርግልሽ ማለት ነው እንዲገባሽ በደንብ ነገሩን ከበድ ላድርገው። እግዚአብሔር ማለት ይገርምሻ የሆነ ቀን ቆይ አንዴ ቆይ ችግርም አለ አንዴ አይ አንዴ ችግር በደንብ ይበራራል ህዝቡ እንዲገባሽ ችግርም አለ አዳምጪ። እግዚአብሔር አስቀድሞ ምን አለ ተመልከች። እዚህ ጋር አንድ ሴት ምን አላት? አንቺ ለምን ትጮሃለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉስ ስለሌለሽ ነው እንዳላት። እግዚአብሔር መንገድ ላይ የሆነ ሴት ጮሃያትና ምን አላት? አንቺ እንደዚህ የምትጮሂው ንጉስ ስለሌለሽ ነው እንዳላት እግዚአብሔር እሷ። እዚህ ጋር ደግሞ ራሱ ጮኸ። ያው ራሱ ጮኸ። እዚህ ጋር ምን አለ? ምጥ እንደያዛት ሴት እጮሃለሁ አለ እግዚአብሔር። ስለዚህ ራሱ የጠየቀው ጥያቄ ደግመን እንጠይቀዋለን። እግዚአብሔር የሚጮኸው አምላክ ስለሌለው ነው? ንጉስ ስለሌለው ነው? ሲቀጥል የሚጮህ አምላክ እንዴት ነው እንደ ርጉስ ሴት የሚቀውጥ አምላክ ይባላል? ይሁን ይሄ መጽሐፍ ወደ ደንግጫለሁ ወይ ሳነበው ይገርምሻል። እስኪ መልስ ካለሽ አትሰሚም፣ ከስራ አትሰሚም፣ ሚውት ነሽ። ያ ጀማ ጃቢር ከመጣ አስገቡሽ። ሚውት ነሽ፣ አትሰሚም። ሎቱ ስብሐት የሚባለው አሁን ነው። ያስደነግጣል አይደለ ጀማ? እንደ ርጉስ ሴት የሚጮህ አምላክ ቆይ እኔ ግራ የሚገባኝ እኮ መጽሐፍ ቅዱስ ያው 42:13 ላይ ኢሳይያስ 42:13 መጽሐፍ ቅዱስ እንደ ርጉስ ሴት የሚጮህ አምላክ ቆይ እኔ ግራ የሚገባኝ እኮ ደንግጣችኋል። እኔም ደንግጫለሁ። ቆይ መጽሐፉ ምን ያክል አምላክን ቢንቅ ነው እንደዚህ አምላክ ላይ የሚቀልደው? ወረደች፣ ሄደች፣ ለፖለቲካ ነበር የመጣች፣ ወረደች። እሺ አንድ ጊዜ እሺ፣ መጀመሪያ በፊት ጃቢር አስገቡኝ ያለ ነው። ጃታች አለና አፎን ኔትወርክ ኤምቢ ብሎኝ ነው ይምሩ። አይ ቆይ እኔ ልፈልገው። ጊፍት ላክልኝ። ቆይ እንዴት ላገኘው? በአላህ አይ ቲንክ ገስቱ ሙሉ ስለሆነ ነው። የጀማ ሙስሊም አግኝቼዋለሁ። እሺ ስለሆነ ነው ዚክራ ሞዴሬተር ማኔጀር ግፕሌስ። እሺ ኡስታዝ ጀማል እየሰራላችሁ አይደለም? እሺ ሁላችንም ገስት ላይ ያላችሁ ወንድሞቼ አቡበክር ሰላም አለይኩም ብያለሁ። ኢምራን አንድ ጊዜ አሁን ያወጣውን መጽሐፍ ስክሪንሾት አድርገው አንድ ጊዜ ብቻ ይቅርታ። አይ ያው እሺ ጠበብ አድርገው ጃይዲ ጠበብ አድርገው ማለት ጠበብ ምን ይጠብልሽ? አዎ እንደሱ እሺ አመሰግናለሁ። ጨርሻለሁ። አይ እሺ አሁን ጥያቄ ልጠይቅ ወይስ በቃ አንቺ ማታየው? እኔ ጥያቄ ለመጠየቅ ሳይሆን አንተን ለመጠየቅ ነው የመጣሁት። ከፈቀድክልኝ እጠይቃለሁ፣ ካልፈቀድክልኝ ደግሞ ምንም ነገር መናገር ስለማልፈልግ ልውረድ። አይ ችግር የለውም። ግን አሁን ደግሞ ይሄ ቴክስሚኝ ማለት ቅድም ምን አሳየሁኝ? እግዚአብሔር እንደሚተነፍስ አሳየው። ቀጥሎ ደግሞ እንደሚጮህ አሳየው። አሁን ደግሞ እንደሚያገሳ አሳይሽ። እግዚአብሔር ያገሳል ተብሏል። እኔ ምንም ነገር እኮ አልፈልግም አልኩ። እኔ ከአንተ የምፈልገው ነገር እኔ መጠየቅ ስላለብኝ ነው። ጠይቀሃለሁ። እኔም ስለ መጽሐፍ ቅዱስ እግዚአብሔር ይቅር በለኝ የማውቀው ነገር የለኝም። ስለዚህ ልጠይቅህ። አትጠይቂም ካልከኝ እወርዳለሁ። አይ ችግር ማስረጃውን ላቅርብና ትጠይቂያለሽ። ግን መጀመሪያ ሆነ ያገሳ ስላልኩ ስድብ እንዳይመስላቸው ስላሉ ወገኖች የምወዳቸው አይ ከስላሉት ይስሙሃ ከስላሉት አሁን እዚህ ጋር ነው የሚመስለው። አሁን እግዚአብሔር ያገሳ ስላልኩኝ እኔ አሁን ይሄን ስም ስድብ ይመስላችኋል? እግዚአብሔር ያገሳል። ተመልከቱ። ይሄ ደግሞ የእግዚአብሔር ቃል ሃሌሉያ። አይ እሺ አመሰግናለሁ። እሺ ትንቢተ ሆሴዕ ምዕራፍ 11 ላይ ነው እንደዚህ ይላል። ትንቢተ መጽሐፍ ቅዱስ ከፈቱላችሁ መስከረም አድርጉት። እሺ ይጠቅማችኋል። ትንቢተ ሆሴዕ ምዕራፍ 11 እያደረኩት ነው። እጅህን ወደዛ አድርገው። እሺ ያው አድርጌዋለሁ። ከላይ ሆናለሁ። ችግር የለውም። ከላይ ሆኛለሁ። እግዚአብሔርን ይከተላሉ እርሱም እንደ አንበሳ ያገሳል ይላል። ያ ያገሳል እግዚአብሔር እንዳንበሳ ባገሳም ጊዜ ልጆቹ እየተንቀጠቀጡ ይመጣሉ ይላል። ምሳሌ ይሁን እንደፈለገ ግን እግዚአብሔር ያገሳል ተብሏል። ያው አይታችኋል። የሚጮህ አምላክ የሚያገሳ አምላክ አለ። የሚጮህ ደግሞ እኮ አሁን እንደምሰ የሚጮህ እንዴት ነው? እንደ ርጉስ ሴት ነው የሚጮህ። እዚህ ጋር ደግሞ ያገሳል እንደ አንበሳ እና እሺ ጨረስክ? አሁን ጨረስክ? እድግ በል ጨረስክ አይደል? እሺ ከጨረስክ እኔ ደግሞ የራሴን ማለት በህይወቴ ነገር ነው ማወራ። የኔ አባት ሙስሊም ነው። አባቴ ሙስሊም ነው። እናቴ ክርስቲያን ነች። እና እናቴን ከማግባቷ በፊት የወለደው ልጅ አለ። ከድር የሚባል ልጅ አለ።
እየሰማኸኝ ነው አይደለ? ይሰማል። ግን አሁን ቤተሰባዊ ጉዳይ ከሆነ እኮ ሲቀጥል ለማንኛውም ልስማሽ። ቤተሰባዊ ጉዳይ ስለሆነ ከዛው የሆነ በሃይማኖት የተያያዘ ነገር ነው የምነግርህ። አዳምጠኝ። አባቴ እናቴን ከማግባቱ በፊት ሙስሊም ነው። አሁን 5 ዓመቱ ነው፣ ክርስቲያን ሆኗል። አሁን አባቴ ማለት ነው ቆርቧል እግዚአብሔርን። ግን በፊት በቃ ሙሉውን እድሜውን ሙስሊም ነው የነበረው አባቴ ማለት ነው። አሁን ብዙ ሰዓት እስማኤል በሚባል ስም ነው እንጂ የሚጠራውን በክርስትና ስም ምናምን አይጠራም አሁን አባቴ ማለት ነው። እና የእሱ ልጅ የኔ ወንድሜ ነው። ግን ደግሞ አንዳንድ ነገሮችን ስሰማ እኔ እና እሱ መጋባት እንደምንችል እኔ የአባቴ ልጅ ጋር ማለት ነው። እና ይሄ ነገር ምንድን ነው? አሁን በቃ አፍረዋለሁ ለራሱ ላወራው ምናምን አፍረዋለሁ። እና አሁን እኔ እና እሱ መጋባት እንችላለን እንደ ሃይማኖቱ ወይስ ምንድን ነው? እግዚአብሔርን ከምሬ ነው የማወራህ ይምራል። አይ ችግር የለም። እኔም ከምሬ ነው የማወራሽ። አንደኛ እንደዛ አይነት የፈጠራ ታሪኮች ስላሉ ያው ክርስቲያኖች ስለሚዋሹ አናምንም፣ አንቀበልሽም ታሪኩ እንደ ታሪክ ማለት ነው። ግን እንደው ወን አባት ስላሱ እንኳን ቢሆን እንግዲህ ተቋርጫለሁ ውስጥ አብቂ አይ ቲንክ እንደዛ ነገር መሰል የተቋረጠ ነገር ተሰምቶኝ ነበር። ቀጥል አሁን። አይ እሺ አሁን ይሰማል። እሺ እንደው እንዳልሽው እንኳን ወደ ክርስትና ሂዶ ከሆነ ንገሪው ካሁኑ ነው እያመለከ ያለው ይሄን አምላክ ነው። ሪከርድ አገሽ አሰሚው እዚህ ጋር መጽሐፍ ቅዱስ እንዳለው ደግሞ አንጀቱ የሚታወቅ አምላክ ነው እያመለከ ያለው። በተጨማሪ ደግሞ ያው ምን የሚያደርግ አምላክ ነው እዚህ ጋር እንዳየ ነው ያው የሚበራ አምላክ ነው እያመለከ ያለው። ስለዚህ እሱን ንገሪው። አላህ ሂዳያ ይስጠው። እንግዲህ አላህ ሂዳያ ይስጠው እንደ እውነት ከሆነ ግን ማለት ነው። እሱን አባቴ አምኖበት እናቴ ቆይ ያው ያመነበት ሶስት አምላክ እንደሆነ ንገሪው ለማለት ነው። እሺ አሁን ወደ ሐሳቡ ደግሞ ስንመለስ ወንድም አለኝና ወንድሜን ማግባት እችላለሁ እንዴ? በእስልምና እንደዛ ያባል ነገር ሰምቻለሁኝ እና ጨንቆኛል እርዱኝ ነው አይደለ? አዎ በክርስትና ከሆነ ይቻላል እህቴ። ምሳሌ ሎጥ እኮ የገዛ ልጆቹን አሰግዟል። በእስልምና መጣልሽ ነው እኮ በእስልምና መጣልሽ ነው። በክርስትና ከሆነ ይፈቀዳል፣ በእስልምና ከሆነ ግን አይፈቀድም። ማስረጃ ያው መጅሙዑል ፈታዋ ተመልከቺ መጽሐፉን ፔጁን እዚህ ጋር እንዲጠቀምሽ ማለት ነው። ፔጅ 86 ላይ ምን ይላል? አልሐምዱሊላህ መዝሀቡ ጁምሁር ዑለማ አብዛኞቹ ሊቃውንቶች እንደተናገሩት መዝሀባቸው ምንድነው? አነሁ ላ የጁዙ ተዘውጁ ቢሃ እንደዛ አይነት ነገር አይፈቀድም፣ ማግባት አይፈቀድም። ወህወ ሰዋቡል መቅጡ ምንም ጥርጣሬ የሌለበት እውነታ ነው፣ አይቻልም፣ ሐራም ነው ብሎ አስቀምጧል። እሺ ስለዚህ አይፈቀድም። ያ ማስረጃም ደግሞ አቅርቤልሻለሁ። ግን ደግሞ በእናንተ ከሆነ እኮ ይቻላል። ምሳሌ አሳይ። ምሳሌ አንድ ሰው ነበረ እህቱን አፍቅሮ ማለት ነው ምን አደረጋት? ያው እዚህ ማለት ነው እግዚአብሔርን ችግርህ እኮ እኔ ብዙ ሰዓት እሰማሃለሁ ከታችኝ ማዳመጥ ስለምፈልግ ችግርህ እኔ ችግር ቆይ አንዴ ችግሬ ምንድነው ትንገረኝሽ ልስማ። ችግሬ ምንድነው? ዝም ማለች መሀል ገባሻ? እሺ አሁን አውዲያ እሺ ያው በመጽሐፍ ውስጥ ተመከቺ የተፈጠረ ታሪክ አለ። ከዚህም በኋላ ለዳዊት ለአቤሴሎም አንዲት ተዋበች እህት ነበረችው። ስሚ በደንብ አቤሴሎም እህት ነበረችው። እህቱን ያፈቅራታል። ያ መጽሐፍ ሁላችሁም ሪከርድ አድርጉልኝ ይሄን ፓርት። እህቱን ያፈቅራል። ተመከቺ እህቱን ካፈቀረ በኋላ ስሟም ትዕማር ነበር። የዳዊት ልጅ አምኖን ወደዳት። ስም ሁላችሁም እህቱን አፈቀረ። አምኖን ከእህቱ ከተማ የተነሳ እስኪታመም ድረስ ተከዘ። በጣም አፈቀራት። ድንግልም ነበረችና አንዳች ነገር ያደርግባት ዘንድ በዓይኑ ፊት ጭንቅ ሆነበት። መጽሐፍ ቅዱስ ያው ወላሂ እህቱን አፈቀረ። ከዛ ተመከች ያደረጋትን ምን አደረገ? ሁለቱንም ግማሽ አልቅሽ ግማሽ ሳቂ። ለምን መጽሐፍ ቅዱስ ላይ ያ የዳዊት ልጅ አይደለም ከንግግርህ ነው ያው መጽሐፍ ቅዱስ አሉ ያው መጽሐፍ ይዤ እኮ የማወራሽ ይኸው መጽሐፍ ቅዱስ ያው አይታይሽ መጽሐፍ ቅዱስ ምን አልኩህ? እኔ እኮ አይደለም ልክ እኮ ነህ እየሰማሁ ነው። አንተ መጽሐፍ ቅዱስ እያወጣ ነው። እኔ እኮ ከንግግርህ ደግሞ የምትጠቀማቸው ቃላቶች ምናምን ስለሚያስቆኝ ነው እንጂ ለአመሰግናለሁ። ለማንኛውም እንደዛ ከሆነ ሚውት አድርገሽ ሳቂ። በቃ እሺ ሚውት አድርገሽ ሳቂ። ፈቅጄልሻለሁ። ካላስጨርሻለሁ ግን ማለት ነው ኢምራንዬ ከእኛም ሃይማኖት የተረዳሁት ነገር ምን እንደሆነ ታውቃለህ? ቆይ እኔ ልጨርስ ደግሞ አንድ ፍቀጅልኝ። እኔ ልጨርስ መጀመሪያ ፕሊስ እባክሽ ልጨርስና ታወራለሽ። አሁን ተመልከች በደንብ እህቱን አፈቀራት። ያው እህቱን አፈቀራት
ወደዳት። ስሟም ትዕማር ነበረ። ድንግልም ነበረችና አንዳች ነገር ያደርግባት ዘንድ በዓይኑ ፊት ችግር ሆኖበት ነበር። ለአምኖን የዳዊት ወንድም የስምዖን ልጅ ኢዮዳብ የሚባል ወዳጅ ነበረው። ኢዮዳብም እጅግ ብልህ ሰው ነበረ። እርሱም የንጉሥ ልጅ ሆይ ስለምን በየቀኑ እንዲህ ከሳህ አትነግረኝም አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን እወዳታለሁኝ እህቴን አለ። ኢዮዳብም አለው ታምም ያለው ብለህ በአልጋ ላይ ተኛ፣ አባትህ ላይ ይመጣል። እህቴ ትዕማር እንድትመጣ እኔ የምበላውን እንጀራ እንድትሰጠኝ መብልን እንድታመጣልኝ ንገራት አለው። ከእጇም እንድበላ እለምንሃለሁ በለው፣ እህቴ ታብላኛለህ። ከዚህ ልባ ስመጣ እንግዲህ የሆነ ነገር ያደርጋት ተመከቱ የሚያደርጋትን። እንዲህም አምኖን ታምም ያለው ብሎ ተኛ። ንጉሱም ሊያየው መጣ። አምኖን ተንኮናያቸው አይደል አውቆ እህቱን አውዝ ቢላህ ወይ መጽሐፉ ጉድ ነው ያጀማ ወላሂ። ምን አይነት መጽሐፍ ነው የምናነበው? ለመናገር እራሱ ያሳፍራል። እህቱን አውቆ ታንግቶ ማለት ታምም ያለው ብሎ የሚያደርገውን ተመክሮ ዝም ብላችሁ። ከዛ እዩት እህቴ ትዕማር እንድትመጣና እኔ የሁለት እንጀራ እንድትጋግር እፈልጋለሁኝ አለ። ከቀጥሎ ተመከቱ። ዳዊትም ወደ ወንድምሽ ወደ አምኖን ሂጂና መብል አዘጋጅለት ብሎ ትዕማርን ላከ። አባትየው ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች፣ ተኝቶም ነበረ። ከዛ ዱቄትም ወስዳ ለወሰች፣ በፊቱም እንጀራ ጋገረች። ምጣድንም ወስዳ በፊቱ ጣለችና እርሱም ይበላ ዘንድ እምቢ አለ። አምኖን ሰውን ሁሉ ከእኔ ዘንድ አስወጡ አለ። አሁን እንግዲህ እዚህ ጋር ነው ታሪኩ። ሰዎችን ውጡ አለ። ሰዎችን በሙሉ አስወጣ፣ በሩ ተዘጋ። ሰውም ሁሉ ከእርሱ ዘንድ ወጣ። አምኖንም ትዕማርን በእጅሽ በላ ዘንድ መብልን እልፍኝ አግቢልኝ አላት። እንግዲህ ናያጉርሽኝ አላት። ወይኔ ጉድ! እሺ አግቢ አላት። ከዛ ትዕማርም የሰራችውን እንጎቻ ወስዳ ወንድሟን አምኖንም ወዳለበት እልፍኝ አስገባችው። ከዛሳ ይበላም ዘንድ መብሉን አቀረበችለት። እርሱም ያዛት፣ ያጀማ ያዛት፣ ወይኔ ያዛት። እህቴ ሆይ ነይ ከእኔ ጋር ተኚ አላት። እርሷም አለችው ወንድሜ ሆይ አታዋርደኝ፣ እንዲህ ያለ ነገር በእስራኤል የለም፣ እባክህ አታድርገው አለችው። አይገባምና ይህ ነውረኛ ነገር ነው አለችው። ከዛ እኔ ነውሬን ወዴት እጥላለሁኝ? እንግዲህ ለንጉሥ ንገረው፣ እኔ አይነሳህም አለችው። አምኖንም ቃል አልሰማም፣ ይዟት አደከማት፣ ከእርሷም ጋር ተኛ። ከዛ በኋላ ከእሷ ጋር የፈለገውን ካገኘ በኋላ ከዚያም በኋላ እህቱን ጠላት። ያው ይዟት ምን አደረጋት ነው የሚለው ይምራል። አደከማትና ተኛ። የት ገባ? ምን ማለት ነው አደከማት? እኔ ይሄ ከይቅርታ ጋር እኔ አልተማርኩም። የሚያውቀው ኢምሮ እዚህ ጋር እንዴ ማለት ነው እኮ ማለት ነው። አንድ አፍታ አብርሃም እንኳን ጻድቁ አብርሃም በጣም ትልቅ ቦታ የሚሰጠው አብርሃም ሳራ እህቱ ነበረች። ሊትራሊ ማለት ነው ያገባት ሚስቱ እህቱ ነበረች እና በክርስትና በደንብ አድርጎ ይሄንን አስተምሯቸዋል። በደንብ አድርጎ ማለት ነው። እንደው መፈራልሽ ቶሎ ወደ ድህነት ወደ እስልምና ነው እንጂ እርስ በርስ ተጋብታችሁ እንትን ልትሉ ነው። እሙ ራያ የሚለው አካውንት ማለት ነው። እና ከዛ አንጻር ነው ቀጥ ካናሪያ እዚህ ጋር የእሱ አምኖንና እሷ ማን ነበር ስሟ ልጅቱ? ወንድምና እህት ናቸው። እዚህ ጋር ታሪኩ ላይ አሁን ዳዊት ወደ እሱ የዳዊት ልጅ ነው አይደል? አሁን እዚህ ጋር አንተ ጃን ወንድሜ እያልክ ነው የምትጠራው አይደለ? ወይም አሁን ወንድሜ ወንድሜ አቡበክር ምናምን እና ወደ የወንድሜ ልጅ ሲል ሜይ ቢ እንደዛ ከሆነስ እህቱ ናት። እዚህ ጋር ሊትራሊ እህቱ ናት፣ ግን እህት የሆነችበት ወገን አለ። ቃል በቃል የዳዊት ልጅ አይደለችም እሷ። አንተ ዝምድና ለዛ እኮ ነው። አዎ ሊትራሊ የዳዊት ልጅ አይደለችም፣ ይሄን እናውቃለን። ግን ደግሞ እህቱ ናት። እህቱ በምኖች መሰለሽ ታሳይ። እዚህ ጋር ራሱ እኮ አለ ለአቤሴሎም አንዲት የተዋበች እህት ነበረችው አለ። እህቱ በማን በኩል ናት? በዳዊት በኩል ናት። ዳዊት ወንድም አለው። የወንድሙ ልጅ ደግሞ ማለት ስሟ እንትና ነው። ይሄ ትዕማር ነው ስሟ። እሷ አይደል? እሷ ናት ስሟ ትዕማር ትባላለች። አዎ። ስለዚህ ወንድሙ የሆነችው በዳዊት በኩል ነው። በዳዊት በኩል ደም ያገናኛቸዋል። እንደ አጎት ልጅ ምናምን እንደሚባለው በቃ እንደዛ እንደመሆነው፣ ግን ደግሞ እህቱ ናት በመጽሐፍ ቅዱስ መሰረት ማለት ነው። እሷ እንዳለችው በእስልምና ሃይማኖት በመጽሐፍ ቅዱስ መሰረት
ከሱ በፊት በመጽሐፍ ቅዱስ መሰረት አንድ ሰው ከእሷ ጋር ካደገ ወይም ደግሞ አንድ ላይ ካደጉ አይፈቀድም ማግባትም። የሚቆጠረው ነው እንደ ዳዊት ልጅ የምትቆጠረው። ስለዚህ ሊትራሊ እህቱ ናት። አንድ ላይ ያደገው ጋብቻ የማይፈቀድበት አካል ነው። እሺ በእስልምና የአክስት ልጅ ይፈቀዳል አይፈቀድም? እሱ ላይ ይመጣል። የአክስት ልጅ በእስልምና ምንድን ላይ ይመጣል። ግን እዚህ ጋር እቺ ሴት የዳዊት ልጅ ተበላለች፣ እህቱ ተበላለች። እህቱ ጋር ነው የተኛው የተባለው። ቃና አንቺ እህት ላይ ባትሆንም በስጋ ዝምድና አላቸው እንዳጎት ልጅ ሊትራሊ እህቱ ናታ። በመጽሐፍ ቅዱስ ሊትራሊ እህቱ ናት። ከዛም አልፈው እኮ በቃ ይሄ ያጎት ልጅ ስጋ ዝምድና አገናኝቷቸዋል። ይሄ በቂ ነው። እሱ ብቻ ደግሞ አይደል እህቱ ናት እያልኩሽ እኮ ነው። እና ምን ተሻለ? አሁን ያልገባኝ ነገር አሁን ከዚህ ምን ተማርሽ? አሁን እህቱን አገባ አስረገዛት። ደግሞ እኮ የሚገርመኝ ነገር የፈለገውን ካገኘዋ ተመልከች። ከዛም በኋላ ጠላት ያው ደግሞ ጥላቸውን ደግሞ ተመልከች። ጥላቸው ምንድን ነው? አስቀድሞ ከአፈቀራት ፍቅር ይበልጥ በጣም ጠላት። የፈለገውን ካገኘ በኋላ ይሄ ሰውዬ ምን አይነት ቆሻሻ ሲሆን አላውቅም። እንግዲህ ከሞተም እንግዲህ እዛ አላህ ሂሳቡን ይስጠው። ያው ምን ያደረገ ሊትራሊ እህቱን እንደዛ አደረገ። ደፍሮ ደግሞ ጠላት። ምን ተሻለ? አትሳቁን እናንተ አትሳቁኝ፣ ያጨቆናል። እሙኛ ራሱ ጨቆ አትሳቂ፣ አይሳቅም በዚህ ጉዳይ እንዴ ተሰቃለች ዝም ብላ በመጽሐፍ ቅዱስ አቡኪ ግባበት። እሺ እስኪ ግን ከዛ በኋላ ግን ጨርሰው አንዴ ይምራል ምን ያደርግልናል? አንቺ የትምህርት ቦታ እኮ ነው ያለው። እንደዚህ አይነት ታሪክ ምን ያደርግልናል እንዴ? አሁን ምንም የሚያጓጓ አይደለም ለመጨረስ። ወይ ድህነት የለው ወይ እንትን የለው። ቢያንስ አስፈሪ ነገር ነው። እንደዛ አድርግላት። አይዋ ከዛ በኋላ ከቤቱ አባረራት። ሰው እንዳያገባት አደረገ። ተሰቃይታ ሴትዮዋ ከህይወቷ እንደዛ ሆና ኖረች እየተሰቃየች። ከዛ የሚቀጥል ታሪክ አለ። ዋናው ግን ከቤቷ እንድትባረር ከቤት ውጭ ተመልከች። ከቤት ውጭ አላት። እዚህ ጋር ተነስተሽ ሂጂ አላት። ከቤት ውጭ ልኛ አባረራት። ስለዚህ የጎዳና ልጅ አደረጋት ማለት ነው። ሎንግ ስቶሪ ሾርት ይሄን ይመስላል። ይሄ የመጽሐፍ ቅዱስ ነቢያትና የመጽሐፍ ቅዱስ ታሪክ ነው። ጸሐፊው በእነሱ ያው ነብይ ነው፣ የእግዚአብሔር ቃል ነው። ቀጥል አቡኪ። እንትን ይሄን ደግሞ ይሄኛው እኔ እቀጥላለሁ። እኔ ጠይቁን ጥያቄ ንገረኝ መልስ። ሰማ የአቢሴሎምን ስራ ነው ኢምሩ የነገርካቸው? ትክክል፣ የአቢሴሎም ስራ እና ሁለተኛ ሳሙኤል ምዕራፍ 13 ላይ ከቁጥር 1 ጀምሮ ከዚህም በኋላ እንዲሆነ ከየትኛውም ተቋም ካሉንኩ አቡኪ ይሄ ሰው ማለት ነው። አቤሴሎም ራሱ እናቱ ጋርና የአባቶቹ ሚስቶች ጋር ተኝቷል። ንገረልኝ እሱን አንዴ ፕሊዝ። ራሱ ሰው ነው፣ ራሱ አቤሴሎም ነው። አቤሴሎም እናቱ ጋር ላቅርብ። ከአባቱ ቁባቶች ጋር ከእናቶቹ ጋር የተኛ ሰው ነው። ማስረጃ ይቀርብላችሁ። ኧረ በቃኝ። ቆይ ያለም ቆይ አርምጭ ከፈተ ይላል። ያው ምራያ ነይ ጉድ ሲሚ። አሁን ይሄ ዳዊት ባይዘው ያስተኛው እግዚአብሔር ነው። እግዚአብሔር ነው እንዲደፍር ያደረገው እናቱ እንዲደፍር ያደረገው። ተመከቱ ለአቤሴሎም ያ መጽሐፍ ቅዱስ ነው። ነይ ሲሚ ወዴት ነው የምትሄጂው? ነይ ሲሚ ይሄማ መስዋዕት አለ ይመታል። ነይ ሲሚ አይሆንም። የለም በደንብ አክሽ ሰሚያለሽ። በደንብ ሲሚ። ያው እግዚአብሔር ምን አደረገ ተመከቺ። ለአቤሴሎም በሰገነት ላይ ድንኳን ተከሉ። አቤሴሎም በእስራኤል ሁሉ
ፊት ህዝቡ እየተመለከተ ያጀማ ራሱ ቢላ ህዝቡ እያየው ወደ አባቶቹ ዕቁባቶች ገባ። አቤሴሎም የአባቱ ሚስት ጋር ተኛ። ምዕራፍ ስንት ነው? እናቶቹ ጋር ይሄ መጽሐፈ ሳሙኤል ምዕራፍ 12 ሁለተኛ ሳሙኤል ምዕራፍ 16 ነው አይደለ? ምዕራፍ 16 ቁጥር 22 ላይ ምን ተሻለ? ቀጥሉ። ግን ትንቢት ነው እኮ ባይዘው ኢምራን አንተ ላይ እንዴት ይፈረዳል? ሁለተኛ ሳሙኤል ምዕራፍ 12 ቁጥር 11 እዛው ጋር እግዚአብሔር እኮ ነው የተናገረ ያንን ራሱ እግዚአብሔር እኮ ነግሮታል። የዚህ ጥቅሱን ቆይ ላምበላቸው። ምን ይላል መሰለ? እነሆ ከገዛ ቤትህ በአንተ ላይ ክፉ ነገር አስነሳለሁ። ከገዛ ቤቱ ከእርሱ ቤት ነው የሚነሳው። ሚስቶችህም በዓይንህ ፊት ወስጄ ለባልንጀራህ እሰጣቸዋለሁ። በዚያም ፀሐይ ፊት ከሚስቶችህ ጋር ይተኛል። አንተም ይህንን በስውር አደረግከው፣ እኔ ግን ይህንን ነገር በእስራኤል ሁሉ ፊት በፀሐይም ፊት አደርገዋለሁ ብሎ አስቀምጧል እግዚአብሔር። እና ያ ታሪክ ሁለተኛ ሳሙኤል ምዕራፍ 16 ቁጥር 21 ላይ ስትሄጂ ንጉሱ ቤቱን እንዲጠብቁ ከተዋቸው ከአባቶቹ ቁባት ጋር እንዲገባ እስራኤል ሁሉ አባትን እንዳሳፈርከው ይሰማሉ የሚል ነገር ተነገረው። ከዛ ምን አደረገ አቢሴሎም? 16:22 ላይ አቢሴሎምም በሰገነት ላይ ድኳኑን ተከሉለታል። አቢሴሎምም በእስራኤል ሁሉ ፊት ወደ አባቶቹ ቁባት ገባል። ቁባት ወደ አባቶቹ ቁባት ወደ አባቱ ቁባቶች ቁባቶች ቁባት አይደለም፣ ቁባት አንድ ነው። ቁባቶች መልቲፕል ናቸው። ወደ እነርሱ ሁሉ ገባ ብሎ ነው የሚያስቀምጥ። እንግዲህ አምላክ ቃል ነው፣ የእግዚአብሔር ቃል ነው። ቃል ሕይወት ያሰማልን። ኢምራን ቀጥል። አሁን ቆይ ቃና ካንቺ ልጀምር። ቃና ምን ተሰማሽ? ኧረ እኔ ደግሞ እኮ የሚገርመው ነገር ሎቱ ስብሐት የሚያስብለው ያስደፈረው እግዚአብሔር ነው። እግዚአብሔር እናቱን ጋር እንዲተኛ አደረገው። እንትና ቀድማ ወጣች። ነይ ተመለሽ፣ እሙራያ ተመለሽ። እንደዚህ ማምለጥ የለም። ተመለሱ። ቀጥይ። እስከዛው ቃና እና እንስማ እንደዚህ ያለው አማራጭ መረጥ ነው። ቆይ ገስት ልካለች እንትን ላድርግ። ቆይ ማይካ ይሰማሻል? ማይካ ራያ ቆይ እሷ አውዷትና ቆይ በኋላ ትገባለች። ማይካ የምትል ልጅ ያኛው ናት። የቅድሞ አስገባት። እሺ ተመለሽ። እሙራያ የምትል ማነሽ? ራያ ሸበካ ያስወጥቶኝ ነው ማርያምን ሸበካይ ነው። አይ ችግር የለው። እሺ አሁን ከዚህ ታሪክ ምን ተማርሽ? ማነሽ? እኔ ከዚህ የተማርኩት ልንገርህ። ከዚህ የተማርኩት ፍጥረት ሁሉ ወንጀል እንደሚሰራ ነው እንጂ በሃይማኖታችን ይሄ ነው ይሄ ማድረግ አለባችሁ ሳይሆን የተባለው ኃጢአት እንደሰራ እግዚአብሔር ወንጀል ይሰራ ያልሽው ሙራያ እግዚአብሔር ወንጀል ይሰራ ብቻ እንዳይሆን ደዛሽው ኢምራን እግዚአብሔር ከልቤ ነው የማወራ ሰማኝ መጀመሪያ ግን እኔን ስማኝ። እኔ የተረዳሁት ነገር ማንኛውም ሰው ኃጢአት እንደሚሰራ ነው። ኃጢአቱን ያሰራው እኮ እግዚአብሔር ነው። ስለዚህ እግዚአብሔር ኃጢአት ይሰራ ማለት እኔ ግን በጣም የሚገርመኝ ነገር ኢምራን እግዚአብሔር በዛም ስንሄድ የኛ ሃይማኖት ይወቀሳል፣ በዚህም ስንሄድ የእናንተ ሃይማኖት ይወቀሳል። እኛንም እኮ መሀል ላይ ያረጋችሁና የትኛው ነው ጤነኛ እንበል? በእነዛም ስንሄድ መሐመድ እንደዚህ ብሏል ይሉናል፣ በዚህም ስንሄድ እንደዚህ ተብሏል። የትኛው እንደሆነኛ እንዴ? ኧረ ተውን። ቆይ ይሄንን ጨርስና ከዛ እስልምና ደግሞ አሳይሻለሁ። አሁን እኛ ስናወራ በማስረጃ ላይ የምናወራው እነሱ የሚያዩት ደግሞ ጎግል ላይ እየገቡ እንግሊዘኛ እየተረጎሙ ያጨበረበሩ ቻትጂፒቲ እየገቡ ነው የሚያወሩት። እኛ ደግሞ መጽሐፋቸው ይዘን የምናወራው። እሺ አራለ መጽሐፍ ቅዱስ ማን ነው? ቁርአናችሁን 3-4ቱን ገልብጠው ይሄ ነው ይላል። አዳምጠው ወደው ስንመጣ ደግሞ እንደዛ የሚል ወይኔ ዛሬ መጽሐፍ እንደዚህ ተብሏል ይሉናል። በዛ ስንሄድ ቁርአኑ እንደዚህ ተብሏል። ቁርአን ላይ ከፍቶ ያሳዩሽ። ቁርአን ከፍቶ የሚያሳይ ክርስቲያን የለም። ክርስቲያኖች የሚያዩት በሞባይል ነው። ሞባይል ገብቶ ኢንተርኔት ጋር እየገቡ ነው። እስኪ አምጪልና ቁርአን ላይ እንደዛ እግዚአብሔርን አለ ለአንተ ቁርአን ላይ እንደዛ ነው ያስኩትም ስቃና ነው በሰዓቱኛም ሙራ አንድ ቃል ልግባለሽ። ሙስሊም የሚያወራው በመጽሐፍ ነው እንዳይገሹ። እነሱ ግን የሚያወሩት እያጭበረበሩ ትርጉም እየቀየሩ ነው። ቁርአን ላይ እህቱን ደፈረ የሚል የለም። እንደዛ ጭራሹ ነው የለም። ውሸት ነው። እንደዛ ካመጡልሽ እህቱን ደፈረ በለው ምን በለው ማለት ነው።
በክርስቲያኖችም በእኛ ሃይማኖት አሁን የምወዳቸው መምህራኖች አሉ አይደለ? በዛ ስገባ አምኜ እወጣለሁኝ፣ ሃይማኖት የተመስገን ብዬ እወጣለሁ። እሺ ብዬ ደግሞ ወደ እናንተ ወይም ወደ እናንተ ጓደኞች ቤተሰቦቻችሁ ሲሄድ ደግሞ ሌላ ነገር ይወራል። እኛ ምን ነው ሌላ ደግሞ ሃይማኖት እንሞክር ደግሞ እንየው። እኔ የማክሽ ነገር መሰለሽ። ወአለይኩም ሰላም ጃሂድበት በደማንተ ቀጥል። እሺ እሙ ሰላም እንዴት ነሽ? ሰላም አለይኩም ሁላችሁ ይያለው ያለው እንዴት ናችሁ? ያው ከክርስትና የመጣው ሰው ስለሆንኩ ላግዝሽ እችላለሁ ብዬ ነው እንዲህ እንትን ስትይ አሳዘነሽ። ኧረ አላሳዝንም እንዴ? ያው እኮ ምንድነው ግራ ይገባሽ ማለት እዛ እና እዚህ ያመላለሰሽ? እሺ ግራ የገባኝ ነገር እኔ ልንገርህ፣ አዳምጠኝ መጀመሪያና ግራ የገባኝ ከክርስቲያን ወንድሞቻችን ስንሄድ ስለናት አንዳንድ ነገሮች ይልናል። አምነን ፈጣሪያችን ይመስገን ብለን እንወጣለን አይደለ? ደግሞ እሺ ወደ ሙስሊሞቹ ሲሆን ለምሳሌ እንዳጋጣሚ ኢምራን እኔ ፎሎ አድርጌዋለሁ ሁሌ ይመጣልኛል እንትኑ። ስለዚህ እንደ ድንገት ነው ያስገብቶኛ ያቅም አንዳንድ ብጽፍም ግን ዛሬ ገባሁኝ አይደለ? ዛሬ ገብቼ ደግሞ ስሰማ ሌላ ነገር ነው። ውጭ ላይ ሁኝም ስሰማ ሌላ ነገር ነው። ሁለቱም ሃይማኖት ልክ አይደለም እኮ ነው አሁን እየተባልን ያለ ነው። እንደዛ ነው እና ነው ደግሞ ወደ ሌላ አይነት ዘወር ብለን ደግሞ እናዳምጥ። ይሄ ብቻ ነው የቀረን እኮ። በመጀመሪያ ደረጃ የሚባለውን ነገር ሳይሆን አንቺ በይው ስልሽ እስልምናውንም አይተሽ ልክ ከሆነ ልክ ነው በይው፣ ልክም ካልሆነ ራስሽ ልክ በይው። ምክንያቱም የተወረወረ ነገር ሁሉ እየቀለብሽ ወደዛ ወደዚህ የምትይ ከሆነ አስቸጋሪ ነው የሚሆነው፣ አቋምም አይኖርሽ። ገባሽ አይደለ? ግን አንቺ ሲጀምር አንድ ሃይማኖት ትክክለኛ ለመሆኑ የራስሽን የሆነ ስታንዳርድ አውጪና ያንን ስታንዳርድ የምታገኝበትን ሃይማኖት ለመፈለግ መሞከር ነው። አንደኛው ነገር ይሄ ነው። ሁለተኛ ነገር ልጠይቅሽ የምፈልገው ነገር አንቺ በጣም ተረበሻል። ምግብ ልትበይ እንጀራውና ወጡ ነው የሚቀድመው ወይስ ሳህኑ ነው የሚቀድመው? ይሰማል እሙ? አሁን ይሰማል? አዎ ይሰማል እኮ። የቱ ነው የሚቀድመው? እንጀራና ወጡ ነው ወይስ ሳህኑ ነው የሚቀድመው? እርቦኝ ነው እኔ እንጀራው እንደሆነ እንጃ። ያው ሳህኑ ባይሆን እንጀራውን እንደምንም አድርገሽ ከወጡ ጋር ትበያለሽ። ግን እንጀራው ካሌለ ደግሞ ወጡ ከሌለ ሳህኑን አትበይው አይደለም? እሺ እኔ ልንገርህ፣ በመጀመሪያ እኔ ከተወለድኩ ጀምሬ እስካሁን ኦርቶዶክስ ነኝ፣ ክርስቲያን ነኝ። እግዚአብሔርን ግን በሃይማኖቴም ተጠራጥሬ አላውቅም። አሁን ድረስ አልጠራጠርም ነው ለመናገር። ማወቅ ስለምፈልግ ብቻ ነው እንጂ ወደ ሙስሊምና ማወቅ ስለምፈልግ ነው። የምወዳቸው ጓደኞች አሉኝ፣ ማወቅ ስለምፈልግ ብቻ ነው እንጂ እኔ ክርስትናዬን ተጠራጥሬ አይደለም። ፈጣሪ ይመስገን። ግን አንዳንድ ነገሮች ደግሞ አሉ። አሁን እኔ ጌታ የምለው አምላኬ ሌላ ነገር ቢባል አሁን መጥፎ ነገሮችን አሁን እንዳለው ይተነፍሳል ምናምን ብዬ አሁን አስቤ አላውቅም አይደለም። ለምሳሌ በእስልምናም በኩል አሉ ከሙስሊሞችም ግራ የተጋቡ እግዚአብሔር ነው ነው። በእስልምናም ስትሄዱ ደግሞ እስልምናቸውን ተጠራጥረው እኮ አይደለም፣ ግን አንዳንድ የክርስትና የሚሉትን ነገር ለማወቅ ብቻ ወደ ክርስትና መጥተው ይጠይቃሉ አይደለ? እኔ አሁን ለመጠየቅ ነበር የገባሁት፣ ተመልሶልኛል። ሲቀጥል እኔ ክርስትናን ተጠራጥሬ ሳይሆን እግዚአብሔር ይላል ብለህ የማጠብቀውን ቃላቶች ከሙስሊሞቹ ጋር ከክርስቲያኖቹ ጋር ገብቼ አንዳንድ ነገር ስጠይቅ ደግሞ ሙስሊም ትክክል እንዳለ አይደለ ይነገረናል። ወደዛም ስንሄድ ደግሞ እግዚአብሔር ትክክል እንዳለ አይደለ ይነገረናል እኮ። እሱን ራስሽ ለማጣራት ሞከሪ። አሁን እኔ ልነግርሽ የፈለግኩት ነገር ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አንድ ሰውዬ መጣና እኔ የዘላለምን ሕይወት መንግስተ ሰማያት መግባት እፈልጋለሁ እና ምን ላደርግ አለው። ሕግጋትን ጠብቅ አለው። ግን ከሕግጋት ውስጥ ፊተኛይቷ ከሁሉም የምትበልጠዋን ጠብቅ አለው። እሷ ምን እንደሆነች ታውቂያለሽ? ፊተኛይቷ ሕግ እያዳመጥኩ ነው ወንድሜ፣ እያዳመጥኩ ነው። ቀጥል እኮ ፊተኛው ሕግ ምን እንደሆነች ታውቂያለሽ? ላ ቀጥል፣ ዝም ብለህ እኔ ልስማህ። እሺ እኮ ከሁሉም የምትበልጧ ፊተኛው ሕግ እስራኤላዊ ስም አምላካችን እግዚአብሔር አንድ ነው እና የሚለው ነው። እና ምንድነው ልነግርሽ የፈለግኩት ነገር ሃይማኖት ላይ መጀመሪያ የምታስቀድሚው ነገር ከአምላክ ጋር ያለሽ ሪሌሽንሽፕ ነው። ገባሽ? ላይክ ትልቅ እምነት እንትን ያለው ትልቅ ምንዳ ወይ ትልቅ ሽልማት ያለው ትልቅ ቅጣት ያለው ከአምላክሽ ጋር ያለሽ ሪሌሽንሽፕ ነው። ገባሽ? ያንን አምላክ የማትገዢና የፈለገ መልካም ነገር ብታደርጊ ምንም ጥቅም የለውም። ገባሽ አይደለም?
ግን ቢያንስ ያንን አምላክ በስንት ሰዓት እያመለክሽው አንዳንድ ትንንሽ ነገሮች ላይ በተሳሳች ይቅር የምትባይባቸው መንገዶች ሊኖሩ ይችላሉ። አሁን ክርስትና በጣም አስቸጋሪ የሆነው 3 አምላክ ነው የምታመልኩት። ይሄን ታውቂያለሽ አይደል? እሺ 3 አምላክ የምንለውን ደግሞ ማለት አሁን እኔ ልመልስልህ አልችልም፣ እንትኑ የለኝም። 3 አምላክ ብለህ ግን ክርስቲያኖችን ስጠይቃቸው ደግሞ አለመቸካቸት በግልጽ አድርገው ያስረዱናል። እኛ ጭንቅላት ስለሌለን ነው እንጂ ያስረዱናል በትክክል። ምኑን ነው የሚያስረዱሽ? ኢምሩ ኔትወርኳ እያስቸገራት ነው መሰለኝ። ወይ ኔትወርኳ ሲስተካከል እንቀጥላለን። ኔትወርክሽ እንትን ፍላይት ሞድ አብሪና። አዎ ሸበካይ እምቢ ብሎኛል እኮ አስተካኪው። ማዛግ ነው የሚሆነው ካልሆነ የልጆቹ ሞራል መግደል ነውና። እኮ እኛም ቀጥሉ በቃ ስለሌለን ነው እንጂ እኛም ያስረዱናል እኮ ስንት እኮ አሪፍ መምህራኖች አሉ፣ ግን ያስረዱንና እኛ ጭንቅላት የለንም። እንግዲህ የኛ ጭንቅላት ነው እንጂ እነሱ ምን አደረጉ? እናንተም ደግሞ ታስተምሩናላችሁ። በቃ እንግዲህ እኔ በቃ ሰላም ሆኑልኝ ማሮቼ፣ ሰላም ሆኑልኝ፣ ሰላም ደሩ። አመሰግናለሁ ስላስገባችሁ። መጣሽ ጠይቂ፣ እስልምና ላይ ጥያቄ ሲኖርሽ። እሺ እጠይቃለሁኝ። ሁላችሁንም ኢምራን በጣም ነው የማመሰግነው። እሺ ሰላም አለይኩም ብያለሁ። ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወበረካቱ እንዴ ምንድን ነው ኡስታዝ ማስቆጠር የፈለጉት ነገር ያለ ነው ይመስለው። አረዛዘን ትንሽ እኮ እንረጋጋቢ። አንዳንዴ ድሮ ኳስ ስናይ ማለት ነው ልክ ኳሱ ሲታጠፍ ማለት ትንሽ አንዳንድ ተጫዋቾች ያረጋጉት ነበር እና አሁን በጣም ክርክሩ ሲታጠፍ ምናምን ረጋ ብለን ማውራትንም ደግሞ መለማመድ አለብን። ከምን አንጻር ነው? ኢንሻአላህ ቀጥሉ። ኢንሻአላህ ጽናትን አስቀጥላት ጃይ። እሺ ጽናት እንዴት ነሽ? ሰላም ነው ዛ እንዴት ነሽ? አማን ነው? አላህ ይመስገን። የት ደረሽ? ምንድን ነው የሚባለው? ሰልም ያለው። እሺ መቼ? ዛሬ። የምርሽ ነው? ጌታ ሻሃዳ ማን ያሳዝሽ? አንዋር። ማሻአላህ ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። በጣም ደስ የሚል ነገር ነው የነገርሽን። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንትን ነው ምንድን ነው እኔ እንጃ ማለት እኛ ኢንሻአላህ እንዳላህ ፍቃድ እንግዲህ ተሰብስበን ከምንሄድ ስብስቦች ውስጥ ወደ ጀነት ከምንሄድ ሰዎች ውስጥ አንቺ አንዷ መሆንሽ እና ያው ከኛ ካለነው ስብስብ ውስጥ አንድ ሰው ሲጎል እንደሚያመን እንደሚከፋን እንደምንሰበር ሁሉ አንድ ሰው ደግሞ ላይክ ሰዎች ሲቀላቀሉን ደግሞ ወደኛ ጥርቅም አልሐምዱሊላህ በጣም ነው ደስ የሚለውና ጽናት 2 ነጥቦችን አነሳልሻለሁ። በጣም መረዳት ያለብት ነገር ማለት ነው። የመጀመሪያው ነገር እስከዛሬ ስለ ክርስትናም ስለ እስልምናም ስትጠይቂ ነበረ። ጠይቀሽ መልስ ያገኘሽ እውቀት አለ። ያኛው እውቀት ያው እስልምናን ሃይማኖት እንድትቀበይ አድርጎሻል። በቃ ያ ለዛ ብቻ በቂ ነው። ግን እስልምና ላይ ለመቆየት የእስልምናን ጣዕም ጥፍጥናውን ለመረዳት ያንን ነገር ለማጣጣም በደንብ ስለ እስልምና መማር መቻል አለብሽ። በተረፈ እስልምናን እየጸለይሽው እየተገለጸልሽ ጣን ምናን እያጫጫሽ የምትረጁም የምታውቂው ሃይማኖት የለም። እንደዚህ አይነት አይደለም እስልምና ሃይማኖት። ትማሪያለሽ፣ ዕለት ዕለት ጥያቄ ካለሽ ጥያቄዎችሽን ትጠይቂያለሽ። ለሁሉም ነገር መልስ አለው። ይህንን ነገር ማድረግሽን አትርሺ አደራ። ይህን ነው አደራ የምለው። ሁለተኛው ነጥብ ደግሞ አንድ ሰው ወደ እስልምና ሃይማኖት ሲወጣ ምንድነው የወሰነው ብለን ስንጠይቅ ወይ ደግሞ ስናስብ ሰማይና ምድርን በውስጧ ሁሉንም የፈጠረ አንድ አምላክ አለ። ያ አምላክ ፍጥረት ሁሉ እንዲገዙት ፈጥሯቸዋልና ይህንን አሜን ብለሽ ተቀብለሽ
ፈጣሪን በመገዛት መንገድ ላይ እርምጃሽን ጀመርሽ ማለት ነው። እና በቃ አንድ ሰው ወደ እስልምና መጣ ማለት ፈጣሪን በብቸኝነት መገዛት ጀመረ ማለት ነው። ሌላ ምንም ትርጉም ሌላ ምንም እንትን ምክንያት የለውም። ገባችሁ? አንድ ሰው ወደ እስልምና ሲመጣ በቃ የዓለማቱን ጌታ በብቸኝነት ለመገዛት ወሰነ። ገባችሁ? እርምጃውን ጀመረ ነው። እንግዲህ ይህ እርምጃ እስከ ሞት ድረስ እንዲሆን ሁላችንም አላህ ይርዳ፣ አላህ ያጽናን እና በርቺ። በምንም አይነት ሁኔታ ጥያቄ ካለሽ፣ ምንም አይነት ነገር ካለ ይሄ ሁሉ ሰው ወንድምና እህትሽ ነው። ማንኛችንንም ማውራት ትችያለሽ፣ እንደ ወንድም እንደ እህትም። አላህ ያጽናሽ እና ዱዓ አድርጊልን። የአዲስ ሰለምቴ ዱዓ በጣም መቅቡል ነው፣ ተቀባይነት አለው ይባላልና እና ዱዓ አድርጊልን ኢንሻአላህ። ሁላችንንም አላህ ያጽናንሽ እና በርቺ። እሺ ጽናት፣ እንደ ስምሽ የጸናች ያደርግሻል። አዎ ሰብሪና፣ ማሻአላ ማሻአላ። ሰብሪና ጽናት ማለት ነው። ይመሳሰላል ብለው ነው ያውቁት። አይ የሆነ ሰብር የሚለውን ከፊት ወሰድኩትና ኒያ የሚለውን በቃ አጫፋሪ ነው ብዬ ዝም ብዬ ፈሰርኩት ትላለህ። እንዴት ነው? ጥሩ ነው ኡስታዝ? አይ ኡስታዞቻችን ኡስታዝ እና ቡኪ አሉ። ይህም አምልጦኝ ነው በነገራችን ደግሞ ያነሳሁትና። እሺ ኢምራን። አይ በመጀመሪያ አላሁ አክበር አላሁ አክበር አላሁ አክበር፣ ለዓለማቱ ጌታ መስጋና ይገባው። ሰብሪና አላህ ጽናቱን ይስጥሽ፣ ለዘመዶችም ለወገኖችም በሙሉ ሂዳ መንገድ አድርግሽ። ይሄን የሚለው ሁላችሁም ነው ገስተላችሁ፣ አላህ ይቀበላችሁ። ስሙኝ ማጃ፣ ከላይ የሆነ ጽሑፍ አለ ቁጥር ነበረ ጠፍቷል። እዚህ ጋር የመጣውን ንኩትና ጥያቄ አለ መልሱ። ሽልማት ይኖረዋል ኢንሻአላህ። ከዚህ በኋላ መሀል ጥያቄዎችን እንለቃለን። ስለዚህ ስንለቅ ተከታተሉ። አሁን እዚህ ጋር ጥያቄው ምንድን ነው የሚለው አላህ ስም ያወጣለት ነብይ ማን ነው ይላል። ምርጫዎች አሉ። ምርጫውን እየነካችሁ ምረጡ። የምርጫ እንትን ትላላችሁ። ሚውት ነህ። ቆይ ሚውት ነህ፣ በኋላ ታወራለህ። አትሰማም። ሚውት ነህ፣ አትሰማም። ሚውት ነህ ሀቢቢ፣ ሚውት ነህ። ጥያቄ አለኝ። ጥያቄ አትቀበሉም? አይሰማም እንዴ? ሚውት ነህ፣ አይሰማም። ለከሰሉት አይሰማቸውም። ለእኔ ብቻ ነው የሚሰማው። ኦኬ ኦኬ። ጥያቄ ፍራቸው ነው። ይሄ ይቻላል። ለወጣ ስለሆነ ነው። ከታች ኮሜንት እያየሁ ነው እና ቤቷን አሉ። ፕራይቬሲ ያላደረኩትም አሁን አደርገዋለሁ፣ አጥፋዋለሁ። በዚህ አጋጣሚ ብዙ የለፉ ሰዎች አሉ እኔ ወደዚህ መንገድ እንድመጣ ከፈጣሪ በታች ማለት ነው። እና እሷን በቅርቡ ነው ሙስሊም የሆነችው። እሷ ናት ያገፋፈችኝ። ሳሮን ትባላለች፣ እህቴ ናት። ወር አልሞላትም ከሰለመች። እሷን በጣም አመሰግናለሁ። እናንተንም ለምጠይቃችሁ ጥያቄዎች ምላሽ ስለሰጣችሁኝ አመሰግናለሁ። ባይገርማችሁ አንድ ስህተት ለማግኘት አንድ ጥያቄ ብዙ ቦታ እየጠየቅኩ ነበረ እና የማገኘው ምላሽ አንድ ስለሆነ ነው ወደዚህ እምነት የገባሁት። እና ሴቶች ከውስጥ የማላውቃቸው ብዙ ነገሮች አሉና እንደምትነግሩኝ ተስፋ አደርጋለሁ። በቃ ይሄ ነው። የመማሪያም ግሩፕ አለ። ኡስታዝ ጀማልን ፎሎ አድርጊያቸውና በውስጥ የሰለምቴዎች የቁርአን መቅሪያ አለ፣ ያስገቡሻል። ኢንሻአላህ ትማሪያለሽ። ስለ እስልምና ጥያቄዎች ካሉሽ የሚመልሱ ጀግናቶች አሉ። ወደ እህቶች ጋር ገናኝሻል ኢንሻአላህ። ኡስታዝ ጀማል ካንቺ በላይ ያለውን አካውንት ፎሎ አድርጊ። ኸይር ኦኬ ያ ጀማ ነቃ ማሻአላ ነቃ ብላችኋል።
ፕሮግራማችን በደማቅ ቆይታ እየቀጠለ ነው ያለው። ሁላችንም ኮፒ ሼር አድርጉ። ወገኖቻችንም ደግሞ የምናስተምረውን ትምህርት በደንብ ተከታተሉ ብላለሁኝ። እሺ ናቢል አልዓፊያ የሚሉን አካውንት ፎሎ አድርጉ። ባረከላሁ ፊኩም። ያው ሩቃ ለፈለጋችሁ ደግሞ አውሩት። እሺ አይ ቲንክ ገስት ላይ እሺ ጂሰስ ይሰማል። እስኪ አሁን ሞክር ኔትወርክ ከሰራ ኦኬ ወጥቷል። እሺ ሌላ ሰው አስገቡ ከወጣ እኔ ዋይፋይ ሊቀይር እንዴ። ተመልሻለሁ። እሺ የትኛው አልተመለሰልሽ? አክስት ልጅ መጋባት ይቻላል ወይ? አዎ ይቻላል። ለምን ተፈቀደ? በምን አንጻር ነው የሚሆነው? ከሆነ ደግሞ ኢንሻአላህ በሰፊ ማስረዳት እንችላለን። ለምን እንደሆነ በምን እንደተፈቀደ ምን መሆን እንዳለበት ማስረዳት እንችላለን። ዋናው ግን በክርስትና በእስልምና ይፈቀዳል። በክርስትና እንዳይፈቅድ ማስረዳት እንችላለን። አቡኪ ትጀምረዋለህ? ይሰማል አለ ይምሩ። አንዳንድ ነጥቦችን ላንሳና ታቡላር ማሬጅ ተብሎ ይጣራል በእንትኑ ዓለም ማለት ነው። ሶሻሊስቶች እንደዛ ብሎ ነው የሚጠሩት እና የዝምድና ጋብቻ ማለት ነው። በመሰረቱ ጋብቻ የሚባለውን ነገር የእሱን መረዳት ይቀድማል። በመጀመሪያ ጋብቻ ምን ማለት ነው? ዝሙትስ ምን ማለት ነው? ጋብቻ ብሎ ማለት አምላክ የፈቀደውና የመረጠው መንገድ፣ ዝሙት ብሎ ማለት ደግሞ አምላክ ከፈቀደውና ከመረጠው መንገድ ውጪ የሚደረግ ማንኛውም አይነት የወንድና የሴት ኢንተራክሽን ዝሙት ተብሎ ይጠራል። ለምሳሌ አንድ ወንድ አንድ ሴትን ማግባት ኃጢአት ነው ወይ ወይስ ዝሙት ነው ወይ የሚል ጥያቄ ብጠይቅ አይደለም ነው በቃል ደረጃ ቢያገባት። ግን ጋብቻ የሚለውን ስንረዳ ከምን አንጻር? ለምሳሌ ወንድም እህቱን ማግባት ይችላል ወይ? አሁን ወንድም እህቱን ማግባት ይችላል ወይ ብላችሁ ሁላችሁም አይ በፍጹም መጥፎ ነው ስህተት ነው ትሉኛላችሁ። ከዛሬ ወደ አዳም ወደ ነበረበት ልውሰዳችሁና አዳም በነበረበት ጊዜ ከሚስቱ ሔዋን ጋር ልጆችን ይወልዳል። ቃቤልና ሀቤልን ማለት ነው። እነዛ ልጆች የተጋቡት ከእህቶቻቸው ጋር ነው ወይስ ከማን ጋር ነው የሚል ጥያቄ ብናመጣ የተጋቡት ከእህቶቻቸው ጋር ነው። ሀቢልም ይሁን ቃቤል ያገቡት ከራሱ ከአባቱና ከእናቱ ከተወለዱ ከእህቶች ጋር ነው። ሰማችሁ? ከእህቶች ጋር ነው የተጋቡት። ስለዚህ ያ ነገር ዝሙት ነው ወይ ብዬ ጥያቄ ብጠይቅ ምን ትላላችሁ? በምንም ተአምር ዝሙት ሊሆን አይችልም። ምክንያቱም በጊዜው ማንም ሰው አልነበረም። ዓለም ላይ የነበረው ሰው እነርሱና በእነርሱ ዘር ብቻ ይመጣ ነበር። ስለዚህ የጊዜው ስህተት አልነበረም። ከዛ በኋላ ግን አምላክ ያንን ህግ ኦኬ በእነሱ ብቻ የችግር ጊዜ የተፈቀደ ስለሆነ ከዛ በኋላ አይቻልም ብሎ ከልክለዋል። በተመሳሳይ ደረጃ ሌሎችንም አጠቃላይ ታሪኮችን ብናመጣ በዛ ደረጃ ነው ልንረዳው የምንችለው ማለት ነው። ስለዚህ አክስት